ሰላም ጤና ይስጥልን። ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምንሰነበታችሁ። ይህ ታሪክና ማህበረሰብ የተሰኘው የጃኖ ቅማንት ሚዲያ ዝግጅታችን ነው። የዛሬው የታሪክና ማህበረሰብ ዝግጅታችን በቅማንት ህገ ልቦና ስርዓት ዙሪያ የሚያጠነጥን ይሆናል። ይህን በተመለከተ አንድ ሰው ወይም አንድ እንግዳ ይዘንላችሁ መጥተናል። እሱም አቶ አላምረው ታደገ ይባላሉ። አቶ አላምረው ታደገ ከዚህ በፊት በቅማንት የዘመናት አቆጣጠርና ተያያዥ ጉዳዮች ላይ በእኛ ሚዲያ ቀርበው ማብራሪያ ሰጥተዋል። ይሄ ዛሬ ሲቀርቡ ለሁለተኛ ጊዜ ነው። በዛሬው ውይይታችን ህገ ልቦና ከኦሪት ጋር ያለው ግንኙነት፣ ከወንጌል ጋር ያለው ግንኙነት እንዲሁም የቅማንትን ቀደምትነት የሚያሳዩ ሴቶች ምንድን ናቸው የሚሉትና የሽንኩላ በዓል ከነ ስርዓቱ በተመለከተ እንዲሁም በህገ ልቦና ውስጥ ያሉ ትልልቅ በዓላት ምን ምን ናቸው፣ እንዴትስ ይከበራሉ፣ ወይንም እንዴት በዓላቱ ይወጣሉ የሚል አጀንዳ ይዘንላችሁ ቀርበናል። አብራችሁን ቆዩ። አቶ አላምረው ታደገ እንኳን ደህና መጣ። ወደ ጃኖ ቅማንት ሚዲያ ስለመጣ እጅግ በጣም እናመሰግናለን። እንኳን ደህና ቆያችሁ። እኔም አመሰግናለሁኝ። እንኳን ለሽንኩላ በዓል በሰላም አደረሳችሁ እላለሁ። መልካም እንግዲያው መግቢያ እንዲሆነን በዛሬው ውይይታችን እንደተለመደው ባክግራውንድ የሚሆንን ነገር እናንሳ። ህገ ልቦናው ከህገ ኦሪት ጋር ምንና ምን ነው? ብዙ ሰዎች የቅማንትን እንትን ከኦሪት እምነት ጋር ያገናኙታል። አንዳንድ ጸሐፍት ከሄብሩ ወይንም ከኦሪትም ያመጡ ናቸው፣ እንደገና ደግሞ ፓጋኒዝም አለበትም የሚሉ አሉ እና ህገ ልቦናና የኦሪት የሃይማኖት ስርዓት ወይም የአምልኮት ስርዓት ምንድን ነው? አንድነታቸው፣ ልዩነታቸው ይመሳሰላሉ? አንድ ናቸው? ምንድን ነው የሚለውን እስኪ በዛ ማብራሪያ በመስጠት ቢጀምሩልን ደስ ይለኛል። መልካም አመሰግናለሁኝ። ምንድን ነው እንግዲህ መጀመሪያ ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል የሚሉ ተያያዥ የሆኑ የሃይማኖት ሂደቶችን ወይም ዑደቶችን ስናያቸው የመገለጥ ደረጃዎች ናቸው። መታወቅ ያለበት ነገር የመገለጥ ደረጃዎች ናቸው። እነዚህ ነገሮች ምንድን ነው እንግዲህ እግዚአብሔር አምላክ የሰውን ፍጥረታትን ከፈጠረ በኋላ መጨረሻ ላይ አዳምን ነው እንግዲህ የፈጠረው። አዳምን ከፈጠረ በኋላ ህግጋትን ነው የሰጠው። አዳምን ባሪያውና በአምሳሉ ፈጥሮ ሲያበቃ ህግጋትን ነው የሰጠው። እነዚህ ህግጋት በልቡ ጽላት የሚይዛቸው ናቸው። በልቡ ጽላት ጽፎ የሚይዛቸው ናቸው። በልቡ ይዞ የሚያመልካቸው ናቸው እነዚህ ህግጋቱ። ስለዚህ የሰው ልጅ በእነዚህ እየተመራ ሲሄድ ከቆየ በኋላ ግን ያው ከእግዚአብሔር ትእዛዝ ወጣ። ከእግዚአብሔር ትእዛዝ ሲወጣ እግዚአብሔር አምላክ ያው ለሰው ልጅ ምንድነው ያደረገው? ሙሴን አስነስቶ ሊቀ ነቢያት ሙሴን አስነስቶ ኦሪትን አጽፎ ያን በልቡ ጽላት የጻፈውን ልቡን እንደ ጽላት አድርጎ የሰጠውን ጽላቱን በውጭ በሚታይ ነገር ጽሁፉን ከልቡ ውስጥ የሰጠውን ዶክመንትም ወጥቶ በውጭ በወረቀት እንዲሆን አድርጎ ነው የሰጠው። ምክንያቱም የሰው ልጅ የሚታይ ነገር ነው የፈለገው። እንደሚታወቀው ማምለክ፣ ጥጃ ማምለክ፣ የተለያዩ ባዕድ አማልክትን ማምለክ ሲጀምሩ የሚታይ ነገር ስለፈለገ ሰው ያንን ነገር ለማድረግ በህገ ልቦና የሰጠውን ጠቅላላ ጉዳይ በውጭ እንዲታይ አድርጎ ተጨባጭ የሆነ ነገር ነው የሰጣቸው። ስለዚህ ይህንን ይዘው እየተመሩም ከስህተት መመለስ አልቻሉም። ከዚያ በኋላ እግዚአብሔር አምላክ አሁንም ራሱ በነቢያቱ ያስነገረውን ወደ መሬት መጥቶ የእኛን ስጋ ለብሶ ተመላልሶ ወንጌልን ሰበከ ማለት ነው። ስለዚህ እነዚህ ነገሮች ሲታዩ መጀመሪያውኑ አካሄዳቸው ራሱ የመገለጥ ደረጃዎች ናቸው። በልብ ሰጠ አልሆነ አለ፣ በጽሁፍና በጽላት ሰጠ፣ እሱንም የሰው ልጅ ማክበር አልቻለም፣ በራሱ መጥቶ አስተማረ ማለት ነው። እነዚህ የመገለጥ ደረጃዎችን ስናያቸው ምንድን ነው ህገ ልቦናው መሰረት ወይም መሬት እንበለው፣ መሬት ወይም መሰረት ማለት ነው። ህገ ኦሪቱ ህንፃ፣ ህገ ወንጌሉ ደግሞ ቆርቆሮ ሆነው የሚያገለግሉ እንትን ናቸው ያላቸው ሂደታቸውን የመገለጥ ደረጃቸውን ራሱ በዚህ ነው የምናየው። ስለዚህ ህገ ኦሪቱም ሆነ ህገ ወንጌሉ ከመሰረታቸው ውጪ ሊቆሙ አይችሉም። ስለዚህ መሰረታቸውን ይዘው ነው መቆም የሚችሉት። ይሄ ብቻ አይደለም። ከዚያ በፊት ምንም ነገር ስላልነበረ ይሄ ህገ ልቦና የሚባለው ለህገ ሙስሊሙ ወይም ደግሞ ለቅዱስ ቁርአንም መነሻ ነው። ይህንንም አባ ወንበሩ ያነሳሉ። ወይም ደግሞ በሙስሊሞችም ስንሄድ በኋላ የምንመጣበት ይሆናል። ከአብርሃም ጋር እያይዘው ነው እነሱ የሚያነሱትና ለሁሉም መነሻው ህገ ልቦናው ነው። ሁሉም ከዚያ ከህገ ልቦና የመጣውን ነው እየጻፈ የየራሱ ዲቪዥን እየከፈለ ሄደው ማለት ነው።
ከዚህ ጋር ተያይዞ ምናልባት ይሄ ባዕድ አምልኮ አለበት ወይም ፓጋን አለበት የሚባለው ይህ ምናልባት ከግንዛቤ እጥረት ወይም ደግሞ በአካባቢ ሂዶ ካለማወቅ የመነጨ ጉዳይ እንጂ እንዲህ አይነት ባዕድ አምልኮም የለውም ወይም ደግሞ አንዳንድ ጸሐፊያን በተሳሳተ መንገድ የሚተርኩት አይነትም አይደለም። ነገር ግን ችግሩ ምንድነው? እዚህ ላይ ያለው ክፍተት ሕገ ልቦናው በቤተክርስቲያን ውስጥ አሁን በትውፊት ደረጃ እንኳን ብናይ ቤተክርስቲያን ትውፊቷ የተመሰረተው ሕገ ልቦናው ላይ የትኛውንም ነገር አንስተን ማየት እንችላለን። ትውፊቱ የተመሰረተው የቤተክርስቲያን ትውፊት ብላ የምታምነው ሕገ ልቦና ሕገ ኦሪቱም ሆነ ሕገ ወንጌሉ የተመሰረተው እዚያ ሕገ ልቦናው ላይ ነው። ይህንን እኛ ብቻ ሳይሆን የተለያዩ ሊቃውንትም ይናገራሉ፣ ያስተምራሉ ጭምር። ምናልባት ገብቶ በተለያየ ሚዲያ ማየት ይቻላል ስለዚህ ጉዳይ ያነሱትን። ነገር ግን እነዚህ ጸሐፊያን ግን ምናልባት የመረጃ እጥረት ሊሆን ይችላል ወይም ደግሞ አንዳንዴ አሁን ካለው ወቅታዊ ሁኔታ ጋር እንዲሁ ዝም ብሎ ለማጠልሸትም ሊሆን ይችላል እንጂ ይህ ነገር በእርግጠኝነትም ሕገ ልቦናው እንዲያውም ንጽህናን በመጠበቅ ሕጉን በማክበር ደረጃ ከሆነ ከሕገ ወንጌሉም ሆነ ከሕገ ኦሪቱ ወይም ደግሞ ቤተክርስቲያን ከምታደርገው በላይ በሕገ ልቦናው ተከብሮ በንጽህና ተይዞ ይገኛል የሚል ሀሳብ ነው መስጠት የምፈልገው። መልካም አቶ አላምረው፣ እዚህ ጋር እንዲያነሱልኝ የምፈልገው ነገር የቅማንት ሕገ ልቦና የአምልኮት ስርዓት ወይም እምነቱ ደመነፍሳዊ ነው ወይ? ልክ እንደ ስቴት ኦፍ ኔቸር ማለት ማንም ሰው በልቦናው ሲፈጠር ባለው ነገር ነው ዝም ብሎ የሚመራ የሚል ነገር ነው። ያ ደግሞ ብዙ ጊዜ ሀፈዘርድኒ ነው ወይም ኢንስቲንክቲቭ ነው የሚሆነው፣ ዝም ብለህ በደመነፍስ የምትረዳው ነገር ማለት ነው። የሕገ ልቦናው የአምልኮት ስርዓት የራሱ ፓተርን አለው፣ የራሱ ያስተምሮ ስርዓት አለው። ከቃላት ከወረቀት ወይም ብራና ወይም በጽላት ከመጽሐፍ ውጭ ባሉት ነገሮች ስርዓቱን ጠብቆ የሚሄድ አንድ ፉል ፍሌጅድ የሆነ የሃይማኖት ተቋማት የሚከተሉትን አይነት ስርዓት ያለው ነው እና እግዚአብሔር የሰጠውን ስርዓት በቃል እና በልቦናው በቃል እያስተላለፈ የዘለቀ ነው እና ስቴት ኦፍ ኔቸር ጋር የማገናኘት ሁኔታ ስለምመለከት ይህን እንዴት ያዩታል? እዚሁ ጋር ሌላው ደግሞ ሕገ ልቦናውና ኦሪቱ በመስዋዕቱ በሃይማኖት ፕራክቲሱ ራሱ ተግባር ላይ ሲሰሩ ምንድን ነው የሚለያቸው? አሁን በተግባር ሕገ ኦሪቱ ምን ያደርጋል? ሕገ ልቦናው ምን ያደርጋል? ሕገ ኦሪቱ ምን አለው? ሕገ ልቦናው ምን አለው የሚለውን ቢጨምሩበት የተወሰነ። ኦኬ፣ አመሰግናለሁ። ይሄ ስቴት ኦፍ ኔቸር የሚባለው ነገር መጀመሪያ ሕግ የለውም፣ ጋይድም የለውም። መጀመሪያ ስቴት ኦፍ ኔቸር ማለት እኮ ሁላችንም በልባችን ውስጥ የምናስበውን ይሄ ኔቲቭ ቢሄቪየር የሚባለው ማለት ነው። እንስሳትም አላቸው እሱን ነገር። አንድ ሕፃን ተወልዶ አይኑን በጣቱ ቀጥታ አይደለም የሚጠነቁለው፣ አጥፎ ነው ጣቱን። ወይም ደግሞ አንድ የከብት ልጅ ተወልዶ ወዲያው ጡት ፍለጋ ነው የሚሄደው። ይሄ ስቴት ኦፍ ኔቸር የምንለው ሕግ የለውም፣ ዝም ብሎ እንዲሁ በተፈጥሮ የምናገኘው ነው። ሕገ ልቦና ማለት ግን እንደዚህ ማለት አይደለም። መጀመሪያ ሕግ አለው፣ ጋይድ አለው፣ መመሪያ አለው። እነዚህ ነገሮች በወረቀት ላይ እየሰፈሩ አይደለም፣ ፈጣሪ በሰጠው ነው የሚመራው ማለት እንጂ እንዲሁ ማንም እንደሚያስበው ማለት አይደለም። ወይም ደግሞ ይሄ የልብ መዋቅር ብለው በተለያየ እንትን እንደሚያወሩት ማለት አይደለም። ለምሳሌ አሁን መውሰድ እንችላለን። መላእክት የተጻፈ ሕግ የላቸውም፣ ቅዱሳን የተጻፈ ሕግ የላቸውም። ለምሳሌ አሁን በገነት ይኖራሉ የምንላቸው ቅዱሳን፣ እንደው ሌላው እንኳን ብታው ማለት ነው። መላእክት ራሱ ብንወስድ ሕግ የላቸውም፣ የተጻፈ ሕግ ይዘው አይደለም የሚሄዱት። ኢቭን አይናገሩም፣ በልባቸው ባለ ሕግ ነው የሚመሩ። ያ ሕግ ነው ሕገ ልቦናው ላይ አለ የምንለው እንጂ ይሄ ማንም ዝም ብሎ በልቡ የሚያውጠነጥነው ወይም ደግሞ በልቡ የሚያስበው ይሄ ኢማጂኔሽን የምንለው በእንግሊዝኛው ማለት አይደለም። ስለዚህ የተለያየ ነው። ይሄ ሕግ ያለው ዶክመንት የተደረገ በልብ ውስጥ ጽላት ያለው መመሪያ ያለው ከሕጉ የማይታለፍበት ሲታለፍበት የምትቀጣበት እንዲያውም በጣም በጣም ደረቅ የሆነ ሕግ ያለው የተከበረ እንጂ እንዲሁ ማንም እንደፈለገ ዝርው የሆነ ማለት አይደለም። ሲጀመር ዝርው አይደለም መጀመሪያውኑ። እንዲያውም ከዚህኛው በመጽሐፍ ቅዱስ ከተቀመጠው ጠንከር ያለ ሕግ ያለው በሕግ የሚመራና በእግዚአብሔር ሕግጋት የተሰጠ በልብ የተቀመጠ ሕግ ማለት እንጂ ዝም ብሎ እንዲሁ ማንም እንደፈለገ የሚያደርገው ማለት አይደለም። ስለዚህ የተለያዩ ናቸው። ስቴት ኦፍ ኔቸር ማንም ሊያስበው ማንም ሊሄድ ሊመጣ የሚችል ሀሳብ ነው። ያ ማለት አይደለም። ከዛ በተረፈ ወደ ሕገ ኦሪቱና ሕገ ልቦና ስንመጣ ሕገ ልቦናው ማለት በፊት እኔን አምልክ ተብሎ የተሰጠ ሕግ ነው። ፈጣሪ
ለአዳም የሰጠው ሕግ ነው፣ ለአዳምና ለልጆቹ ማለት ነው። ሕገ ኦሪት ግን መጀመሪያውኑ በኃጢአት የመጣ የእርግማን ውጤት ነው። ስንረገም የመጣ ነው ሕገ ኦሪት ማለት ነው። ስለዚህ ለዛ እኮ ነው እነ ኤርሚያስ ጽድቃችን የመርገም ጨርቅ ሆነብን ያሉት ማለት ነው። ሰቆቃው ኤርሚያስ ስሙ እኮ ሰቆቃው አይደለም፣ ስለሚያለቅስ ነው ሰቆቃው ኤርሚያስ የተባለ። ስለዚህ ጽድቃችን ነው ያሉት። ጽድቃችን የመርገም ጨርቅ ሆነብን አይደለም፣ ኃጢአታችን አይደለም ያሉት። ጽድቃችን የመርገም ጨርቅ ሆነብን ያሉት መርገም ነበረ በዛው። ስለዚህ ያኛው ሕገ ልቦናው መጀመሪያውኑ የተሰጠ በንጽህና የተሰጠ ሕግ ነው፣ የተያዘውን በዚያ ነው። ይሄኛው ግን ስናጠፋ የመጣ ሕግ ነው። ስለዚህ ጋር በተያያዘ መስዋዕቱ የምናየው ከሆነ መስዋዕት የሚባለው ነገር የሕገ ኦሪቱ መስዋዕት የሰው ልጅ ለመዳን ያን የመጣበትን የእርግማን የዘር እንትን ለመዳን ሲያደርግ የነበረው መስዋዕት ነው፣ ሕገ ኦሪቱ መስዋዕት ማለት ነው። ያም አልሆን ብሎ ቢሉ አልሆን ብሎ፣ ምክንያቱም የተበደለው አምላክ ነው። ያንን ሚክስ አካል ጠፍቶ ነው ኢየሱስ ክርስቶስ ለመምጣት የመጣው። ሕገ ልቦናው ማለት ግን በመጀመሪያ በፈጣሪ የተሰጠ ከእርግማን ጋር ያልተያያዘ መስዋዕት ነው የነበረው። ይህም የአቤልንና የቃየንን መስዋዕት ማየት እንችላለን። ለአምላክ ደስ የሚል መስዋዕት አቅርቡ ነው የተባሉት፣ ምንም እንኳን አንዱ ቢሳሳትም። ስለዚህ ከዚህ አንጻር የተለያየ ነው። ይህኛው የሕገ ኦሪቱ መስዋዕት ከእርግማን ጋር የተያያዘ ኃጢአትን ለማሰረዝ በተለያየ ምክንያት የሚደረግ ነው። የዛኛው መስዋዕት ግን ኦልሬዲ በፊት ፈጣሪ ለአዳም የሰጠው ሕግ ነው። ልጆቹም ያንን መስዋዕት አቅርበው ነው ልዩነቱም ተፈጥሮ ያው ቃየል አቤልን የገደለበት ማለት ነው። ስለዚህ መጀመሪያውኑ እንትኑ አሰጣጡ በራሱ የተለያየ ነው የሚሆነው ማለት ነው። ከዚያ በተረፈ ተያያዥ ጉዳዮችን አንስተን ስናይ የሕገ ልቦናው ለሕገ ኦሪቱ ትእዛዛት ግን መሰረት ነው። ለምሳሌ የሕገ ኦሪት የተጻፉ 10ቱ ትእዛዛት አሉ። እነዚህ 10ቱ ትእዛዛት በሕገ ልቦናው ውስጥ በልብ ውስጥ የተቀመጡ ሕግጋት ናቸው፣ ወጥተው በሕገ ኦሪቱ የተጻፉት ማለት ነው። ይህንም ተመክትሎ አሁን በሕገ ኦሪቱ ላይ በዘጸአት 20 ላይ የምናገኛቸው 10ቱ ትእዛዛት የሚባሉ አሉ። እነዚህ ትእዛዛት ዝም ብሎ የተቀመጡ ያው አንበህ ትእዛዛቱን የምትገነዘባቸው ወይም የምትይዛቸው እንጂ እንደ ሕገ ልቦናው የምትረዳቸው አይደሉም። እንደውም አንዳንዴ በሃይማኖት በኩል ሳይ ዶግማ ዝም ብለህ የምትይዘው ነው፣ ዝም ብለህ የምትቀበለው ነው ሃይማኖት፣ ወይም ሃይማኖት ዝም ብለህ የምትቀበለው ነው ብለው ያምናሉ። በሕገ ኦሪቱ በሕገ ወንጌሉ ስትሄድ ግን እንዲህ የሚባል ነገር የለም። እስከ ምክንያቱ እስከ ሪዝኑ ተረድተህ ነው የምትይዘው። ሃይማኖት ስለሆነ ዝም ብለህ ተቀበል የሚል ነገር የለም። ለምሳሌ 10ቱን ትእዛዛት ማየት እንችላለን። የመጀመሪያው ሕግ ምንድነው? አምላክህን በፍጹም ልብ አምልክ ነው። ምንም የለም። በዛ ወቅት አምላክህን በፍጹም ልብህ አምልክ ነው። ሁለተኛው ከኔ ሌላ አምላክ አታምልክ ነው። ሶስተኛው ሰንበትን ትቀድሰው ዘንድ አስብ ነው። ይህ ምንድነው? ከመንፈሳዊ ሕይወት ጋር ከመንፈስ ጋር የተገናኙ ቅደም ተከተሎች ናቸው። ከዚያ ስትመጣ ዝቅ እያልክ ስትሄድ ግን ምንድነው እየሆኑ የሚመጡት? ከህብረተሰብ እድገት ጋር እየተያያዙ አታመንዝር፣ አትስረቅ፣ አትግደል፣ የባልንጀራህን አትመኝ፣ ባልንጀራህን እንደራስህ ውደድ የሚሉት ነገር ይመጣሉ ማለት ነው። ይህንን እንዴት ነው ብለን ስንጠይቅ ምንድነው ያለኝ ካህኑን ስጠይቅ የመጀመሪያው እኔን አምላክህን በፍጹም ልብ አምልክ። በዚያ ወቅት ምንም ትእዛዝ የለም፣ በዚያ ወቅት ምንም ነገር የለም። ሌላ ነገር ስለሌለ አዳም ነው የተፈጠረው፣ እቺ ተሰጥተዋል። ሲቀጥል ሌላ ባዕድ ነገር እየመጣ ሲሄድ ደግሞ ቀጣዩ ትእዛዝ መጣ ማለት ነው። ከኔ ውጭ ሌላ ነገር አታምልክ የሚል መጣ። ይህንን ተከትሎ ሲሄድ አሁንም ሰርቶ መብላቱ መንቀሳቀሱ ምኑ ሲመጣ ደግሞ ሰንበትን አክብራት፣ ቀድሳት የሚል ነገር መጣ። እነዚህ በሙሉ ከመንፈሳዊ ሕይወት ጋር የተያያዙ ናቸው። ሰው እየበዛ እያደገ ሲመጣ ደግሞ ምንድነው የመጣው? አትስረቅ፣ አታመንዝር፣ አትግደል እያሉ እስከ መጨረሻው 10ኛው ላይ ባልንጀራህን እንደራስህ ውደድ የሚሉ ነገር ቅደም ተከተሉን ይዞ መጣ ማለት ነው። ይሄንን ሎጂካሊ ሳይንሳዊ ስትሄድ ራሱ ቅደም ተከተሉን ይዘው ነው የሚመጡት እንዳለ ማለት ነው። ስለዚህ ይህንን መሰረት አድርጎ የሚሄድ ነው የሕገ ልቦናው ትንታኔ ራሱ ሃይማኖቱን ለመቀበል በምክንያት አውቀው ገብቶ እንጂ እንዲያውም እንደ ቤተክርስቲያኑ ሃይማኖት ስለሆነ ዝም ብለህ ተቀበል የሚል ጫና ያለው እንትን የለም። እኔ ምናልባት በቤተክርስቲያን ጫና አለ ለማለት ሳይሆን ዝም ብለህ ተቀበል ነው፣ ሃይማኖት ስለሆነ ዝም ብለህ ተቀበል ነው።
ከዚያ ላይ ግን እንደዚያ የሚል የለም። አውቀህ ተረድተህ ነው የምትቀበለው። ስህተት ደግሞ ሳይንሳዊ የሆነ ትንታኔ ተሰጥቶ በደንብ አውቀው አሁን ስል ከነበርኩት ጋር የሚመጡ ናቸው እና በዚህ ሁኔታ ነው እንትኑ አስተምሮው ራሱ ያኛው ጠንከር ያለ ነው፣ ያኛው ረቀቅ ያለ ነው እና ይህን ይመስላል ያለው ነገር ማለት ነው። መልካም እንግዲህ በኦሪትና በሕገ ልቦና መካከል ያሉ አንድነቶችን እና ልዩነቶችን ለማየት ሞክረናል። ትእዛዛት በመሰረቱ ሕገ ልቦና እንደሆነ ነው። መሰረቱ ሕገ ልቦና ከሆነ ወደ ጽሑፍ ነው የተቀየረው ማለት ነው። እንደገና ደግሞ የአስርቱ ትእዛዛት ራሱ አመጣጥ በሂደት በማህበረሰብ እድገት እንደመጣ ያሳያል ያሉትም ጥሩ ነው። ምክንያቱም እግዚአብሔር ሰውን ከፈጠረው በኋላ እኔ እግዚአብሔር አምላክ ነኝ ከኔ ሌላ ባዕድ አምላክ እንዳይኖር ብሎ ነግሯል። ብዙ ነገር ነው የነገራቸው። ባይዘወይ የእግዚአብሔርን ስም በከንቱ አትጥራ፣ በከንቱ አታሳ፣ ላልሆነውም ለሆነውም አታድርግ። ምክንያቱም ሪሌሽንሽፕ ሲጀመር ከሰዎች ጋር መማማል ምናምን ስለሚመጣ በከንቱ እንዳያደርገው ይመጣል ማለት ነው። ዜን ስራ ሲጀምሩ ቅድም እንዳቀረቡት ስራ ሲጀምሩ ደግሞ ሰንበትን አክብር፣ ሌላውን ስራ ግን ሰንበትን ማክበር አለብህ የሚል ትእዛዝ እንደመጣ ያሳያል። ከዛ በኋላ የመጡት ደግሞ የስጋዊ ህይወትን ገበርን የሚያደርጉ ናቸው። እንትን አትግደል ምናምን እያለ የሚቀጥለው አታመንዝር፣ አትስረቅም እያሉ የሚመጡት የሰው ልጅ መንቀሳቀስ ሲጀምር ነው። ግን ከዚህ በፊት ከሰንበትን አክብር ቀጥሎ የሚመጣው አክብር አባከ ወእመከ ከሚለው ነው። እናትና አባትን አክብር ነው። ምክንያቱም ትውልድ መጣ፣ አሁን ትውልድ ተፈጠረ። አዳም ልጆችን ሲወልድ የግዴታ ልጆች ገበርን የሚያደርጋቸው ህግ ያስፈልጋል ማለት ነው። እና ልክ ነው። ወደታችም ሲወርድ በዛ የማህበረሰብን እድገት እየያዘ የመጣ ነው እና ይሄ የሚያሳየን እነዚህ ትእዛዛት በአንድ ጊዜ እግዚአብሔር ለሰው ልጆች ዝም ብሎ የሰጣቸው ሳይሆን በሂደት የሰው ልጅ እየተማረ ከእግዚአብሔር በየጊዜው በሚያደርጋቸው በጸሎት ግንኙነቱና በየጊዜው ባለው ግንኙነት እግዚአብሔር በየጊዜው ህጎችን እየጻፈለት መጥቷል። በኋላ ነው ኦሪት ላይ ሲመጡ በኋላ ስለሆነ በአንድ ላይ ጠቅልሎ በጽላት እንዲጻፍ የተደረጉት የሚል እንትን አለኝ እኔ። ስሜቱም እሱን ያሳየናል። ሌላው እንግዲህ ከመስዋዕቱ ጋር በተያያዘ የኦሪት መስዋዕት የመሰዊያ የራሱ ስርዓት አለው። ምን ምን እንደሚሰዉ ለመስዋዕት የሚቀርቡ ምንድን ናቸው፣ በዝርዝር እንዴት ይሰዋል፣ መሰዊያ ቦታው፣ ድንኳኑ ምን ሚል አለው። የቅማንት ሕገ ልቦና ደግሞ ሌላ ነው። እንትኑ የመስዋዕቱ ስርዓት በእንትን ቢሆን የሚቃጠልም የማይቃጠልም አለው። እዚህ ጋር የሕገ ልቦናው በአብዛኛው የማይቃጠል ይበዛል፣ ልክ እንደ መልከ ጼዴቅ። የሕገ ኦሪቱ ደግሞ የሚቃጠል መስዋዕት ይበዛል ስንመለከተው ማለት ነው። እንደገና እኛ ጋር እንትን የሕገ ልቦናው ላይ ድንኳን የለን፣ ቤተ መቅደስ የሚባል የለንም፣ የሚሰራ እንትን የለም። እንደሌላው በተፈጥሯዊ በሆነ ቤተ መቅደስ ወይም በደን ቤተ መቅደስ ነው፣ ድግና ተብሎ ተባርኮ በተዘጋጀ ቤተ መቅደስ ነው የሚጸልዩበት። መጽሐፍት የለም ሕገ ልቦና ውስጥ። ሕገ ኦሪት ላይ መጽሐፍት አሉ። ልዩነቱ ራሱ አንደኛው ዋናው ልዩነት የመጻፍና ያለመጻፍ ነው። ትእዛዛቱ በዛኛው ተጽፈው በጽላት መልክ ተሰጡ። ከዛ በብራናም በምን እያለ አደገ። በሕገ ልቦናው ዘንድ ግን የተጻፈ ነገር የሚጠቀስ መጽሐፍ ይሄኛው መጽሐፍ ምናምን ተብሎ የለም። የመጽሐፍቱ ሀሳብ ራሱ ልቦናቸው ይዘውታል አሉ፣ ያውቁታል ሁሉን ነገር ማለት ነው። ብዙ የነቢያትን መጽሐፍ ዛሬ ይሉታል፣ ግን በቃላቸው ነው የሚነግሩን እሱን ነገር። ሀሳቡ ድርጊቱ አጠቃላይ ይነግረዋል። ነገር ግን እንትኑን አያመጡትም። መጽሐፍ ቁጥር መጥቀስ ምናምን የሚባል የመጽሐፍ እንትን የለም በዛ ደረጃ አይደለም። እና ታቦት እኛ ጋር የለም፣ እነሱ ጋር አለ። ይህ ይመስለኛል ልዩነቱ። ምናልባት ይሄኛውም ነጥብ በዚህ ብንጨርሰውና ወደ ሁለተኛው ነጥብ ብንሄድ ደስ ይለኛል። ሁለተኛው ጥያቄ ምንድን ነው? ሕገ ልቦናው ከወንጌል ጋር ያለው ግንኙነት ምንድን ነው? ይሄኛውን አጠር አድርገው ቢነግሩኝ። ሕገ ልቦናው እንግዲህ ከወንጌል ጋር ያለው ግንኙነት ቅድም ለማንሳት እንደሞከርኩት ነው። ሕገ ወንጌሉ መሰረቱ ሕገ ልቦናው ነው። ፈጣሪ ኢየሱስ ክርስቶስ በመሬት ላይ ሆኖ ሲያስተምር ሕግንና ሕገ ኦሪትን ልፈጽም እንጂ ልሽር አልመጣሁም ብሎ ያስተማረው ነገር ነበር። ስለዚህ ሕገ ወንጌሉ ፈጻሜ ነው። ሕገ ልቦናው መሰረት ነው። ሕገ ኦሪቱ ቅድም እንዳልነው በመሀል ያለ ህንፃ ነው። ሕገ ወንጌሉ ግን ፍጻሜ ነው። ስለዚህ ሕገ ወንጌሉ የሕገ ልቦናውና የሕገ ኦሪቱ ፍጻሜ ወይም ውጤት ወይም ደግሞ ኤክስፐሪመንታል ኤቪደንስ ማለት ነው። ለምሳሌ አንድ መምህር በቃል ያስተምራል፣ በጽሁፍ ያስይዛል፣ መጨረሻ ላይ ዲሞንስትሬሽን የሚባለውን ነገር ያሳያል ማለት ነው። ስለዚህ ዲሞንስትሬሽን ታይፑ ሕገ ወንጌሉ ነው። መሰረቱ ያለው ግን እዚያ ጋር ነው። ለምሳሌ አሁን ምንድነው አንዳንዴ ዳው ቅድም መጀመሪያ ካነሳው ላይ አንዳንድ ሰዎች ሕገ ልቦናው የሚሻር የቀረ ምናምን የሚመስላቸው ሰዎች ሁሉ አሉ።
የሚሻርም የሚቀርም ነገር አይደለም። መጀመሪያ ማየት የምንችላቸው ነገሮች ህገ ኦሪቱ ህገ ልቦናው የፈጣሪ ቃል ነው፣ የፈጣሪ ህግ ነው። ፈጣሪ ደግሞ የሚሻር የሚሻሻል የሚቀየር ህግ የለውም። ስለዚህ እነዚህን ነገሮች በመጽሐፍ ቅዱስ በራሱ በዚያው ኤቪደንስ አድርገን ማየት እንችላለን። የመጀመሪያው አብርሃምን ማየት እንችላለን። አብርሃም ስላሴን ያስተናገደ የህገ ልቦና ሰው ነው። ለምንድን ነው የህገ ልቦና ሰው የተባለው? አብርሃም ህገ ልቦናው ለአዳም አይደል የተሰጠው ካልነ የተሰጠው ለአዳም ነው። ነገር ግን አብርሃም ከጠፋ ቤት ከዚያ ከጣዖት ቤት ወጥቶ በልቡ ተመራምሮ በህገ ልቦናው በዚያ በጽላት በተሰጠው ህግ መሰረት ተመራምሮ ፈጣሪውን በማግኘቱ ነው አብርሃም የስላሴን እስከማስተናገድ የደረሰው። ስለዚህ ቤተክርስቲያን ህገ ልቦናውን በአንድም በሌላ መልኩ ታስተምራለች። ለምሳሌ አብርሃም ብለናል። ሌላው በተለያዩ ቦታ ስለ ህገ ልቦና የተጻፉ ማግኘት እንችላለን። ኢቨን አሁን በቅዳሴ ላይ አባቶች ምንድነው ኢየሱስም ለሐዋርያት ሰማይና ምድር ያልፋሉ ቃሌ ግን አያልፍም አለ ብለው ይላሉ። ትክክል ነው። ሰማይና ምድር ያልፋል ቃሌ ግን አያልፍም። ቃል ከየት ነው የሚጀምረው? ለአዳም ከሰጠው። የአዳም የሰጠው የቱ ነው? ህገ ልቦናው። ስለዚህ እነዚህ ነገሮች ፍጻሜ ያገኙት በህገ ወንጌሉ ነው ማለት። ለዚያ ነው ኢየሱስ ክርስቶስ ህግና ህገ ኦሪትን ልሽር ሳይሆን ልፈጽም ነው የመጣሁት ብሎ የተናገረው ማለት ነው። ስለዚህ ህገ ወንጌሉ ፍጻሜ ነው የሚሆነው። ህገ ልቦናው ደግሞ መሰረት የመጀመሪያ የተሰጠው ህግ ነው ብሎ መያዝ ያስፈልጋል ማለት ነው። እና በዚህ ልክ ነው ያለው ግንኙነት። መልካም። ከህገ ልቦና ጋር በተያያዘ ሪሊ አሁን የቅማንት ቅማንቶች ዛሬ የሚያከብሩት ህገ ልቦና ሪሊ ህገ ልቦና ነው ወይ? ብዙ ሰው ይጠይቃሉ። ጣዖት ነው ፓጋኒዝም ነው ምናምን የሚሉ ነገሮች የሚነሱት ህገ ልቦና ነው ወይ ሪሊ የቅማንት ህገ ልቦና ነው ወይ ብለው የሚጠይቅ እንትን ጥያቄ አለባቸው ይመስለኛል። ይሄ ህገ ልቦና ነው ብለው ለመቀበል የሚቸግራቸው ነገር ያለ ይመስለኛል። እዚህ ጋር ሪሊ የቅማንት እንትኖቹ ወገኖቻችን የሚያከብሩት የሃይማኖት ስርዓት የሚፈጽሙት የሃይማኖት ስርዓት በትክክል ከአዳም ጀምሮ የመጣው የህገ ልቦና ስርዓት ነው ወይ? በምን ይገለጣል? ይሄ ማሳያው ምንድን ነው የሚለውን በነገር ብናነሳው ከነ አብርሃም የሚለው በኋላ የመጣ ነው። ከነ አብርሃም በፊት ያለውን እንየው። ከአዳም ጀምሮ የመጣ ሃይማኖት ነው። አብርሃም ከመልከ ጼዴቅ ነው የተቀበለው። ያንን እንትን ያን እምነት ስርዓቱን እንዳለ ከመልከ ጼዴቅ ነው የተቀበለው። ባርኮ ቀድሶ መልከ ጼዴቅ ነው ለዛ ያበቃው። እግዚአብሔር ወደዛ እንዲመጣ አደረገው። መልከ ጼዴቅ ሁሉ ስርዓቱን አስተማረው፣ ባረከው። ነው ከዛ በፊት የነበረው ስርዓት እንዳለ ነው። ስለዚህ ያ ስርዓት አሁን የምንለው ስርዓት ሪሊ የህገ ልቦና አምልኮ ስርዓት ነው ወይ? እዛ ጋር ይመስለኛል ጥያቄያቸው። ከዛ ሪሊ የህገ ልቦና መሆኑን ካወቁ ሌላ የሚያነሱት ጥያቄ ይቆማል ይመስለኛል። እሺ እንግዲህ ህገ ልቦና ነው ወይ ሪሊ ያን ለአዳም የተሰጠው ነው ወይ ከተባለ 100% አዎ ነው መልሱ። ለምን ከስርዓቱ ካለው ስርዓትና ከነበረው እምነት መነሳት ለአዳም ከተሰጠው ትእዛዝ መነሳት እንችላለን። ለምሳሌ ከስርዓቱ ስንነሳ ቅድም ለመጥቀስ ሞክረሃል አንተም መልከ ጼዴቅ ብለህ አነሳው። የሚከወነው ጠቅላላ ክወና የመልከ ጼዴቅ ስርዓት ነው። በተለይ ማይቃጠል መስዋዕት የሚባለው ማለት ነው። በኋላ ልንመጣበት እንችላለን ከሽንኩላ ጋር ተያይዞ። ዛሬ ለምሳሌ የሀረመኪ በዓል ነው እና በአብዛኛው የማይቃጠል መስዋዕት የሚቀርብበት የመልከ ጼዴቅ ስርዓት ነው የሚደረገው። የመልከ ጼዴቅ ስርዓት ደግሞ በቤተ ክርስቲያንም ህገ ልቦና ተብሎ ነው የሚታወቀው። ሌላው ቅድም ለማንሳት እንደሞከርኩት ከአዳም ጋር ወይም ከነቃይል ጋር ተያይዞ ንጹህ መስዋዕት ተብሎ ማለት ነው። ንጹህ ተብሎ የሚቀርበው የህገ ልቦና ስርዓት እዛ ጋር አለ። ንጹህ ምንም ነገር አታቀርም። አሁን እዛ ጋር ስትሄድ የሚቀርቡ ነገሮች በሙሉ ለፈጣሪ ንጹህ ተደርገው ነው የሚወሰዱ። ምናልባት እነዚህ አሁን የምትላቸው አካላት ግን የሚያነሱ የሚመስለኝ ኢየሱስ ክርስቶስ በኦሪት ጊዜ የነበረን መስዋዕት ሽሯል። በመስቀል አደባባይ ተሰቅሎ ያን መስዋዕት አስቀርቷል። ይሄ ቤተክርስቲያን ህግ ነው፣ እኔም የተማርኩት ማለት ነው። ከዚህ ጋር አያይዘው ይመስለኛል ያንን መስዋዕት ስለሚሰዋ ብለው የሚያምኑት ማለት ነው። ኢየሱስ ክርስቶስ የሻረው የህገ ልቦናውን እሱ ንጹህ ብሎ የሰጠውን ያለነ አዳም የሰጠውን ኋላም በነ መልከ ጼዴቅ የነበረውን ሳይሆን በህገ ኦሪት ሰውን ለማዳን ሲደረግ የነበረ ይሄ ዕጣን የተለያየ ነገር በጣም ብዙ ስርዓት ያለው ማለት ነው። በጣም ብዙ
ጥቁር አታርድም ምን እየተባለ በጣም ብዙ የሚደረጉ ነገሮች ነበሩ። ያ ለነፍስ አዳምን ለማዳን በሕገ ኦሪት ውስጥ በጣም ብዙ ነገር ተደርጓል። ያንን ነው ኢየሱስ ክርስቶስ በመስቀል ሻረ የሚባለው እንጂ መጀመሪያ የሻረውን መስዋዕትነት ወይም ሕግ አይደለም። መጀመሪያ ኢየሱስ ክርስቶስ የሻረው ሕጉንም አይደለም። ለአዳም መዳኛ አዳምን ሰው ስለማያድነው እሱ ለመምጣት እሱ በመስቀል መጥቶ ተሰቅሎ ለማዳን በዛ ውስጥ ሲደረግ የነበሩ አጠቃላይ ኦሪት ላይ የነበሩ የመርገም ውጤቶችን ነው ሻረ የሚለው እንትኑ ራሱ ማለት ነው እንጂ የሕጉም አይደለም የተሻረው። መጀመሪያ ለአዳም ይሄ ይሁን ብሎ የሰጠው ሕግጋት ያ ንጹህ የሆነው ለፈጣሪ የሚቀርበው ሁኔታ አሁንም አዳም ሕገ ልቦናው ውስጥ አለ። ይህም በቅማንት እጅ አለ። ይሄ ደግሞ ማመላከቻ የሚሆነው እንደነ አቤሉ ወይም ደግሞ እንደነ ቃየል በእርግጥ ንጹህ መስዋዕት አላቀረበም። እንደ አቤል ንጹህ መስዋዕት ሆኖ የሚቀርበው የሕገ ልቦናው ስርዓት አለ አሁንም። ያ ደግሞ መጀመሪያ ፈጣሪ የባረከውና ለነሱ የሰጠው ሕግ ነው አለ። ስለዚህ ከዚህ አንጻር ምናልባት አሁን ካለው ወቅታዊ ሁኔታ ጋር በአንድ በኩል ፖለቲካል ኢሹ አድርጎ ሰው ስለሚያስበው፣ በሌላ በኩል ደግሞ ቅድም እንዳልኩት ለይቶ ያለማየት ጉዳይ ካልሆነ በስተቀረ ስርዓቱንም ሂዶ ማየት ይቻላል፣ መስዋዕት የሚሆነውንም ሂዶ ማየት ይቻላል። ከሕገ ኦሪቱ ጋርም በጣም የተለያየ ነው እና እምነቱ አለ፣ ትክክል ነው። በትክክል የነ አብርሃም የነ መልከ ጼዴቅ የነ አዳሙ ስርዓት ነው ያለው የሚል ሀሳብ ነው መስጠት እንፈልገው። መልካም። ያው እንግዲህ ከዚህ ጋር በተያያዘ ብዙ ጊዜ የሚያነሷቸው ነገሮች አሁን አንዳንዴ በድግና መሆኑ አሁን ይሄ የተቀደሰ ደን ውስጥ ወይንም የሆነ የተባረከ ቦታ ኦፕን ኤር ላይ መደረጉ ለእነሱ እንደ ፓጋን አድርገው የቆጠሩበት ምክንያት ይመስለኛል። እና እሱ አለ። ዝሮ ዝሮ ግን ምንድን ነው የሕገ ልቦና ስርዓት ስንመለከተው ቅዳሴ ስርዓታቸው ራሱ ኪዱስ ብለው ነው። ኪዱስ ቅዱስ ቅዱስ ማለት ነው። ቅዱስ ብለው ነው የሚጀምሩት። ልክ ዛሬ ቤተክርስቲያን ላይ አሐዱ አብ ብለው ሲቀድሱ ያው ቅዱስ የሚባለው ነገር እንዳለ ሁሉ ቅዱስ እግዚአብሔር ቅዱስ ብለው ነው የሚጀምሩት። እግዚአብሔርን ቅዱስ ብለው መጀመራቸው አለ። የጸሎት ስርዓቱ በአጠቃላይ ብዙ ስርዓቶች ራሱ መልከጼዴቃዊ የሆነው መስዋዕቱ ራሱ ከሕገ ልቦና ካልሆነ እሱ ከየትም ሊሆን እንደማይችል እናውቃለን። ከዛ በላይ ደግሞ ኖህን እና ሚስቱን የሜታይክልን መቃብር ሰርተውላቸው ኖህን አባቴ ሚስቱን እናቴ ብለው ማክበራቸው በራሱ ከሕገ ልቦናው ስርዓት እንደነበሩ ነው። ኖህ በሕገ ልቦና የነበረ ሰው ነው። ያን ስርዓት ጠብቀው ነው የመጡት። ሌላ ስርዓት ቢሆን ከኖህ ጋር ከምንም የሚገናኙበት ሊኖር አይችልም የሚል እንትን አለኝ። ሌላው በጣም የሚገርመው ነገር ዛሬ የሚከበረው ነገ እሑድ የሚከበረው የሽንኩላ በዓል ነው። የሽንኩላ በዓሉ የሚያሳየው ዓለም የተፈጠረበትና ዓለም የሚያልፍበት ቀን ብለው ነው የሚያከብሩት። ስለዚህ ሽንኩላ ራሱ ዓለም የሚጠፋበት ጊዜ ከመምጣቱ በፊት የጾሙ ራሱ አንድ ወር የሚጾሙት ለዛ ነው። ያን ጾም ጾመው የዓለምን ማለፍ ይጠብቃሉ፣ ወይም ያን ቀን ተዘጋጅተን እንጠብቃለን ብለው ነው ያን እንትን የሚሉት። ይሄ ከሕገ ልቦና የመጣ መሆኑን እናውቃለን። እንዲሁ ዝም ብሎ የተፈጠረ አይደለም። ዓለም በዚህ በደብረ ዘይት በሚባለው በክርስትናው በዕለተ ደብረ ዘይት እንደተፈጠረና እንደሚያልፍ ይህን አስቀምጠው የቆዩ ሕገ ልቦና የአምልኮ ስርዓት ነው። ከየትም ኮርጆ አላመጡትም፣ ራሳቸው ያመጡት ነው። ኢቭን ከዛ በኋላ የመጡት እንትኖች ከዚህ የወሰዱት የሄዱ ነው። ይሄ ደግሞ ትልቅ ማሳያ ነው ብዬ አስባለሁ። የሽንኩላው የዓለም መፈጠርና መጥፋት ጋር በተያያዘ የዘመን አቆጣጠሩ ራሱ ያላቸው የዘመን አቆጣጠር ባለፈው የተመለከተ ነው። እነዚህ ነገሮች በሙሉ ሕገ ልቦናዊ እንደሆነ ያው ብዙ ስርዓቱ እንዳለ ሆኖ ማለት ነው። ይሄኛውን በዚህ እናቁመውና ምናልባት መጨመር የሚፈልጉት ከሆነ መጨመር ይችላሉ። ወደ ሶስተኛው ነጥብ እንሄድ። ከጊዜ አንጻር የቅማንት ሕዝብ ቀደምትነት በምን ይገለጻል? በተለይ አሁን ስናነሳ ከነበርነው አንጻርና ሌሎች ጉዳዮች የሚነሱ ካሉ እነሱን ቢያቀርቡልኝ። እሺ፣ አመሰግናለሁ። በመጀመሪያ ደን ጋር ተያይዞ ያነሳውን ሀሳብ ልሰጥ። ደን ውስጥ መደረጉ የትኛው ይበልጣል? ለምሳሌ አሁን ቤተክርስቲያኑ የሚሰራው ከደኑ ተቆርጦ ነው። የደረቀው ነው ወይስ ደኑ ይሻላል? አሁን እኛ ራሱ እኔ እኮ አንዳንዴ የምንቀበለውን ነገር እንዳለ ዝም ብለን ያለውን ነገር የተቀበልነው እንዳለ ስለምንወጣው እንጂ የትኛው ይሻላል? መጀመሪያ አብርሃንም ምንም እኮ ስንሄድ በዛፍ ስር ነው ስላሴን ያስተናገድ። ደን ያልነካው ማንም ያልነካው በተፈጥሮ ያለ የእግዚአብሔር የቀጥተኛ ፍጡር ነው ደን ማለት ነው፣ ልክ እንደሌሎች። ስለዚህ ከቤተ ክርስቲያኑና ከደኑ ቤተ ክርስቲያኑ ራሱ ከደኑ እኮ ነው የተሰራው፣ በሰው ማለት ነው። ጽላቱ የተሰራው እኮ ከዛው ከደኑ ነው። እኔ ጽላቱ እንትን ነው እያልኩ አይደለም፣ አከብራለሁ፣ ኦርቶዶክስ ነኝ። ነገር ግን
ከልብና ከጽላት የትኛው ይበልጣል? የመጣ ነው እኮ ከህገ ልቦና ወደ ህገ ኦሪት ወደ ህገ ወንጌል ስንመጣ እኮ መገለጥ ደረጃዎች ወደ ላይ የሄዱ ይመስሉንም እኮ እየወረድን ነው የመጣ ነው። ለማየት ከተፈለገ የትኛው ለእግዚአብሔር ይቀርባል ካልነ እኮ በየትኛው ወቅት ነው ለእግዚአብሔር ቀርብ የነበር ነው ካልነ በህገ ልቦናው እኮ ነው የሰው ልጅ እግዚአብሔር ጋር በቀጥታ ሲያወራ ነበር። ስለዚህ ከልብ ጽላትነት ወደ እንጨት ጽላትነት ነው የመጣ ነው። ከልብ መጽሐፍነት ወደ ወረቀት መጽሐፍነት ነው የመጣ ነው። እየወረድን ነው የመጣ ነው። በነገራችን ላይ አመጣጡ በራሱ እየወረድን ነው የመጣ ነው። መገለጡ ሲጨምር እየወረድን ነው የመጣ ነው። ስለዚህ እንደገና ደግሞ አሁን የእንትን ቦታው ደግሞ ከደን እና ከቤተ ክርስቲያን የትኛው ይበልጣል ብለን ካሰብነ ፈጣሪ በራሱ መጀመሪያ የሰጠው የደኑን አምልኮት ነው። እዚህ ጋር እያይዘው እንዲያውም አንዳንዴ በደን ውስጥ የሚደረገውን ደኑን ባዕድ አምልኮ ብለውም ያስባሉ። ያ ከሆነ እኮ ቤተክርስቲያን የምንሄደው ራሱ በዚህ ልክ ልንሄድ ነው ማለት ባዕድ አምልኮ ልንል ነው ማለት አይደለም። እሱ አይደለም። ቤተክርስቲያን ውስጥም ምንም እንኳን በሰው እጅ ቢሆንም በኢየሱስ ክርስቶስ እኮ በልባችሁ ካልሰጠው በቃ ጽፌላችኋለሁ ብሎ ለሙሴ ጽላት የሰጠው በልብ የነበረውን በአካል ማየት ስለሚፈልጉ ስለሹ ነው። የመጀመሪያው ጽላት ልብ ነው። ስለዚህ ሜቢ እዚህ ጋር ያሉ ችግሮች የግንዛቤ እጥረት ነው ሊሆን የሚችሉት እንጂ ቤተክርስቲያኑ የተሰራው እዛው ደን ላይ ነው። ነገር ግን የመጀመሪያው ለሰው ልጅም የተሰጠው በፈጣሪ የደን አምልኮት ነው የነበረው። ባዕድ አምልኮ አይደለም። እዚህ ጋር ተያይዞ ደኑን ባዕድ አምልኮ ልንል ከቻልንማ ሌላውም የአምልኮ ቦታ ያው ነው ሊሆን ነው የሚሆነውና እዚህ ጋር ምናልባት ይህን መጨመር ስለፈለኩ ነው። ሌላው ሶስተኛ ያነሳው የቅማንት ቀደምትነት ያልከው ነው። የቅማንት ቀደምትነት እንግዲህ በጣም ብዙ ነገሮችን ማንሳት እንችላለን። ይህን ህዝብ ቀደምትነቱን ብዙ ነገር ማንሳት ብንችልም ግን ሁለት ሶስቱን አንስተን ማየት እንችላለን። የመጀመሪያው አሁን ስናወራ የነበርነው ህገ ልቦናው ነው። ህገ ልቦናው የቅማንትን ህዝብ ቀደምትነት አይደለም የቋንቋውን ቀደምትነት በራሱ ያሳያል። ህዝቡ ይዞት ያለውን ቋንቋ ቀደምትነት ራሱ ማለት ለምን ይህ ህዝብ ቀደምት ባይሆን ይህን ህገ ልቦና እምነት ይዞት አይገኝም፣ አይኖርም የነበረ ቀደምት መሆኑን ብቻ ሳይሆን የሚያሳየው የህዝቡ ጥንካሬ፣ የህዝቡ ላመነበት ነገር ያለው አቋም በራሱ ይገለጻል። በዚህ ሁሉ መከራ ውስጥ፣ በዚያ ሁሉ ጉድ ውስጥ ይዞ፣ በዚያ ሁሉ ወጀብ ውስጥ ይዞ ነው እዚህ የደረሰ። ስለዚህ የዚህን ህዝብ ቀደምትነት ለማየት ከፈለግን የመጀመሪያው ህገ ልቦናው ለአዳም የመጣ እንዳለ በቀጥታ የተሰጠ ህግ ያን ሁላ ወጀብ አልፎ ይዞ የተገኘ ህዝብ ነው። ስለዚህ ቀደምትነቱ በዚህ ይገለጻል። ሁለተኛው ከዚሁ ጋር ተያይዞ ይህን የዘር አቆጣጠሩ ራሱ ብታዩ ቁጭ ዛሬ እኔ ከአባ ወንበሩ ጋር መጀመሪያም እንዲሁ በቅርብ ባለ ቤተሰብ ውስጥ አደኩት። አሁንም ከአባ ወንበሩ ጋር የምሰማቸው አንዳንድ እንትኖች ቀርቤ ማናገሪያቻለሁ። አዳም ጀምረው እንዳለ ይቆጥራሉ። አሁን እስካሉ በራሱ ይቆጥራል። አሁን ያለው ወንበር ከአዳም ጀምሮ አሁን እስካለ ይቆጥራል። አቆጣጠሩ ዘሩን ራሱ ማለት ነው። ገሌም ቢወልድ ብሎ እስካሁን ይቆጥራል። ይሄ አሁን ምንም ሳይሳሳቱ የጻፍከውን ለማንበብ እንኳን ይደናገራል ሰው። የጻፈውን ለማንበብ መሳሳት፣ መደናገር፣ ትዝ ማለት ምናምን ይባል ነገር የለም። ገሌም ቢወልድ እያለ አመቷ ራሱ ላይ ቁጭ አደረገልኝ አሁን ያለው ወንበር ማለት። ስለዚህ ይሄ ራሱ የህዝቡን ቀደምትነት ታሪኩን እንዳለ በቃሉ ተሸክሞ እንደመጣ ያሳያል። በነገራችን ላይ የቃል ትምህርት ቤተክርስቲያንም የምትጠቀመው የቃል ትምህርት ነው። ቤተክርስቲያን እኮ ዛሬ መጀመሪያ ስትሄድ ይሄ ቆሎ ተማሪው በቃል ነው የሚማረው። የመጀመሪያ ይሄ ከህገ ልቦናው የመጣ በቃል ነው የምትይዘው እንዳለ ሙሉ ነገሩ። በኋላ ነው ከቃል ተያዘ በኋላ ማንበብ ምናምን ይጠበቅበት። ስለዚህ ይሄ የዘሩ ከአዳም ጀምሮ ገሌም ቢወልድ እያለ የሚመጣ ቀጥተኛውን ብቻ አይደለም ብራንቹን ሁላ ይቆጥሩልሃል፣ ወደ ጎን ያለውን ሁላ ማለት ነው። ይሄ አንድ ቀደምትነቱን ያሳያል ብዬ አምናለሁ። ደግሞም ይሆናል። ሶስተኛው የስርዓት አለ፣ የአስተዳደር ስርዓት የምንለው ማለት ይሄ አስተዳደር ስርዓት የቅማንት ህዝብ ቀደምት የነበረ መሆኑን ያሳያል። ለምን አስተዳደራዊ ስርዓቱ በራሱ ከአባ ወንበሩ ነው የሚመሩት። ሁለቱን እንትን ነው የሚይዙት፣ አስተዳደራዊ እና ሃይማኖታዊ ጉዳዩን ነው የሚፈጽሙት እሳቸው። ይሄ ወንበር የሚመረጠው እንግዲህ ከክብር ቤተሰብ ነው። ስለዚህ እነዚህን ነገሮች ነው የሚያስተዳድረው እና ይሄ እንትኑ ህገ አስተዳደሩ ወይም የወንበሩ ስርዓት የሚባለው አስተዳደራዊ ስርዓት ራሱ የህዝቡን ቀደምትነት ያሳያል። የህዝቡን ቀደምትነቱን ብቻ ሳይሆን አገር መስራችነቱን፣ ህገ አውጭነቱን፣ መንግስት መስራችነቱን ያሳያል።
በኖሩት ሁሉ ጊዜ ይህንን ነገር ይዘው ነው የመጡት። በዚህ መሀል በጣም የሚገርምህ እርም የሚባሉ ነገሮች አሉ። ምናልባት ስታድግ ሰምታቸው ሊሆን ይችላል። በዚያ ስርዓት ውስጥ እርም የሚባሉ ነገሮች አሉ። እርም ከሚባሉት አንዱ የሰውን ነገር መንካት እርም ተብሎ ነው የሚታወቀው። በቅማት እርም በቃ ከትውልድ የመጣ ማለት በዚያ ህግ ውስጥ ነው እንትን የሚለው። ለምሳሌ ስርቆት በሁሉም ቅማንት እርም። ይህ ከድሮ ጀምሮ ሲወርድ ሲዋረድ የመጣ ህጋቸው ነው፣ በዚያ ስርዓት ውስጥ ያለ ማለት ነው። ስለዚህ ሲተዳደሩበት የኖሩት ትናንት ህዝብ ሲያስተዳድሩበት የኖሩት ዲሞክራሲ ያለበት አስተዳደር ቀደምትነቱን የሚያሳይ ነው። ሳይንሳዊ እንትን ነው። ሌላው ከዚህ ጋር ተያይዞ ህዝቡ ይዞት የመጣው የጋብቻና የዘር ወይም የቤት አቆጣጠር የሚባል አለ። ይሄ ህዝቡ አንተ አሁን እንዳለው ዝም ብሎ አይደለም የሚጋባው። ይተንቲ ክብር ስንክራ ምናምን ይባላል ጋብቻው ስርዓት። እሱ ራሱ ነባር የሆነ ቀደምት የሆነ እንትን ነው እና በባለፈው እንዲያውም እኔ ይህንን ነገር እያየሁት ነበር። አሁን እኛ የምንጠቀመው ዲጂታል ዓለም የሚባለው ሳይንሳዊ ትንታኔ ውስጥ የሚገባ በኤክስ ዋይ ፕሌን ላይ የሚወጣ ግራፍ ያለው ነው ይህ ስርዓት በራሱ። በጣም ነው የሚገርመኝ። እና ይሄ ራሱ ሲያወሩ ስትሰማ ይህን ስርዓት ሲያወሩ ስትሰማ እንደገና ደግሞ የዘር አቆጣጠር አለ ቤት የሚባል ማለት ነው። ልክ እንደ እስራኤሎች የማን ነው ያዕቆብ ልጆች 12 ነገደ እስራኤል እንደሆኑት ቤት የሚባል አለው። ፍዝሊያ ማር ቤት ምን የሚባል ደግሞ አለ። እነዚህ በሙሉ ተድሮ የመጡ የህዝቡን ስርዓት ጠብቀው ህዝቡን እንደ እንትን ሆነው ጠብቀው የኖሩ እንደ ህግ ሆነው ጠብቀው የኖሩ የህዝቡ ቀደምትነት ማሳያዎች ናቸው ለማለት ነው። ለማንኛውም ግን ህገ ልቦናው የዘር አቆጣጠሩ ከአዳም ጀምሮ ይሄ አስተዳደራዊ ስርዓቱ እነዚህን ሶስቱን ይዘን ብንመረምር ህዝቡ ቀደምትነቱን የምናረጋግጥበት ይሆናል የሚል ሀሳብ ለመስጠት እወዳለሁ። መልካም እንትኑ ከዚህ ጋር በተያያዘ እንዲያው የቋንቋው አሁን የቦታ ስያሜዎች በተለያየ ቦታ ትርጉም በቅማንተኛ መኖሩ ቋንቋው ራሱ የህገ ልቦና መቀደሻ መሆኑ እና በታሪክ የተጻፉ ራሱ ቅማንት ቀደምት ነው የሚለው። በቅርቡ ደግሞ አሁን አንዳንድ ሰዎች ወጥተው ስለ ቅማንት ቀደምትነት ይናገራሉ። እነዚህ ቀደምትነቱን አያሳዩም? እኔ የተወሰኑትን ለማንሳት ያነሳሁት ነው እንጂ ቀደምትነቱን ለማሳየት ብዙ ማሳያዎችን ማንሳት እንችላለን። ቅድም ብያለሁኝ። ቋንቋው አሁን በተለያየ ቦታ ሜንሽን መደረጉ የህዝቡን ቀደምትነት ብቻ ሳይሆን የሚያሳየው ህዝቡ ሰፊ እንደነበር ጭምር ሁላ ነው የሚያሳየው። አሁን እኔ ብዙ ቋንቋውን ገና እየጀመርኩ ነው። ቋንቋውን ባላውቀውም አንዳንድ ነገሮች የተተረጎሙትን እናንተ የምትተረጉሟቸውን ሳይ ግን በጣም ብዙ ቦታ በዚህ ቋንቋ የሚጠሩ ቦታዎች አሉ። ይሄ ቀደምትነቱን ብቻ አይደለም ሊያሳይ የሚችለው በስፋት የነበረ ህዝብ መሆኑንም ያሳያል። ሰፊ ቦታ ተንሰራፍቶ የነበረ መሆኑንም ያሳያል። እንደገና አሁን ተሜታ ይከል ጋር ተያይዞ ሰሞኑን አሁን እንዳልከው የተነሱ ጉዳዮች አሉ። ይህ ብቻ አይደለም እኮ የኢትዮጵያን የሰው ልጅ መገኛነት በዚህ ታሪክ ውስጥ ማረጋገጥ እንችላለን እኮ የቅማንትን እንትን አሁን እኮ ለምሳሌ ስለ ኖህ መርከብ አራራት ተራራ የሚባል አርመን ውስጥ አለ። እዚህ ጣና ውስጥ ደግሞ አለ። እንዲያውም የሆነ ጊዜ ላይ ሀሳብ አቅርበው ነበር አራራት ተራራ ተዚህ ስላለ እንትኗ ያረፈችው እዚህ ነው የሚል ማለት ነው። ይህም በእርግጥ በቤተ ክርስቲያን በኩል ያሉ ሊቃውንት መልስ ሰጥተውበታል። በወቅቱም ያረካ መልስ ማለት ነው። አሁን በገባኝ መልኩ ግን ተዚያ ሳንደርስ በቅማንት ታሪክ ውስጥ ማረጋገጥ እንችላለን። ምክንያቱም ስለ አራራት ተራራ ጣና ውስጥ ስላሉት ገዳማት ሁሉ ነገር ብትጠይቃቸው ይነግሯል እነሱ ማለት ነው። ስለዚያ ጉዳይ ስለነበረው ጉዳይ በደንብ አድርገው ነው የሚያስረዱ። ስለዚህ የኢትዮጵያን የሰው ልጅ መገኛነት ሳይንሳዊ ትንታኔ አስፈላጊ ቢሆንም በዚህኛው መልኩ ብትል ማረጋገጫ ሶርሶች ታገኛለህ። ዘን የዚህ ህዝብ ቀደምትነት በዚህ መልኩ ማረጋገጥ ትችላለህ። ቋንቋውም አንድ ማረጋገጥ ቋንቋው እንደውም አሁን እኔ አንድ እንግዲህ ድሮ ስማር በነበረው ጉዳይ የመላእክት ቋንቋ ምናምን የሚባል ነገር ነበረ። እኔ ያ እውነት ነው አይደለም የሚለው ነገር ባይገባኝም ግዕዝ የመላእክት ቋንቋ ነው ምናምን ተብሎ 4 ቋንቋዎች ዕብራይስጥ፣ እነዚህ ኢየሱስ ክርስቶስ ሲሰቀል የተጻፈባቸው ቋንቋዎች ተላይ ከራሱ ላይ የተሰቀለው ሲሰቀል ከራሱ ላይ በላይ የተጻፈበት ቋንቋዎች የመላእክት ናቸው ምናምን ተብሎ ያስተምራሉ። እኔም ተምሬያለሁ ይሄን ነገር። ግን ይህ ከሆነ አሁን ቋንቋው ይህ ከሆነ ለምንድን ነው የህገ ልቦናው በግዕዝ እንትን ያላሉ? መጀመሪያ ግዕዝ ምንድን ነው ባለቤት የሌለው የሆነው? ባለቤት የሌለው የሆነው ለምንድን ነው?
ህዝብ የሌለው የሆነው? ያስ ከሆነ ህገ ልቦናው ለምንድን ነው መቀደሻ ያልሆነው? እሱ ለምን በፊት እግዚአብሔር አምላክ ለአዳም ያንን ህግ ሲሰጠው በየትኛው ቋንቋ ነው የሰጠው ብለህ ወደ ኋላ መፈተሽ ብችል በቅማንተኛ ነው ሊሆን የሚችለው። ምክንያቱም አሁን እየተገኘ ያለው ይህ ነገር በቅማንተኛ ስለሆነ ማለት ነው። ስለዚህ ቋንቋው አሁን እንዳልከው ቀደምት መሆኑንም በሰፊ ቦታ ተንሰራፍቶ የነበረ መሆኑንም ያረጋግጥልሃል ማለት ነው። እዚያ በተረፈ ከሜታይካል ጋር ተያይዞ ግን የቅማንት ቀደምትነት ብቻ ሳይሆን የኢትዮጵያን የሰው ልጅ መገኛነት የምታረጋግጥባቸው ብዙ መረጃዎችን ማግኘት ትችላለህ። ስለ ኖህ እኔ አሁን ከዓለም በፊት ከጥፋት ውሃ በፊት ምን እንደነበረ ብዙም በሳይንስም ምናልባት ከእኔ ሰርች ካለማድረግ ይሁን አላውቅም፣ ብዙም የሚወራ ነገር የለም ከጥፋት ውሃ በፊት ስለነበረ መጽሐፍ ቅዱስ አንዳንድ ነገሮችን ከሚያነሳቸው ውጭ ማለት ነው። በሳይንስ ይሄ ነበር ተብሎ እንትን አይልም። በቅማንቱ በኩል ግን አረቢያ የሚለውን ነገር ከጥፋት ውሃ በፊት ሰጥ ያለ ሜዳ የነበረና የስንዴ ማምረቻ ቦታ የነበረ እንደሆነ ነው የሚገልጹ። ሰጥ ያለ ሜዳ ሆኖ አስበው፣ ከጥፋት ውሃ በፊት የነበረውን በዚህ ህዝብ ታሪክ ውስጥ ታገኘዋለህ ማለት ነው። ይህ የሚጠቁምህ ነገር ሰፋ ያሉ ነገሮችን ብትቆፍር ብዙ ነገር ታገኛለህ ማለት ነው። ከጥፋት ውሃ በፊት አረብ እንዲህ አይነት ነበረ፣ እዚያ በኋላ ነው እንዲህ አይነት ቅርጽ የኖረው ብሎ የሚናገር ታሪክ ታለ ከሱ በፊት ሌላ አልነበረም ማለት ነው። ቢኖርም ደግሞ ይሄኛው ቀደምትነት የመያዝ እድል አለው ማለት ነው። ስለዚህ በብዙ መልኩ ቀደምትነቱን በብዙ ቦታ እንደተሰራበት ማረጋገጥ እንችላለን ለማለት ነው። አመሰግናለሁ። መልካም። እንግዲህ የቅማንትን የቅማንትን ህዝብ ቀደምትነት በተመለከተ ብዙ ጉዳዮችን አንስተዋል። ከግዕዝ ጋር በተገናኘ ምንድን ነው ግዕዝ የመላክ ቋንቋ ነው። ግዕዝ ብቻ እኮ አይደለም ባይ ዘ ወይ ኢብራይስጥን ራሱ ከፊደሎች የኢብራይስጥ እነዚህ አለፍ ቤት ጋሜል የሚሉት እነሱ ከሰማይ የወረዱ ናቸው፣ እግዚአብሔር ነው የሰጠን ብለው ነው እንትን የሚሉት። በተለይ መዝሙር 118 ላይ ያለውን ነገር አምጥተው ከሰማይ የመጣ ነው ትርጉም አላቸው ራሳቸው ይላል። ግን እነዛ ፊደሎች መጀመሪያ የተቀረጹት በከናናውያን ህዝቦች ነው። የፕሮቶ ከናን የሚባሉ ፊደሎች ናቸው። አለፍ ቤት የሚሉትም የራሳቸው እንትን ትርጉም አለው። ቤት ስል ቤት ማለት ነው፣ ቤት የሚለው ማለት ነው። እዛ ጋ አስቀምጠውታል በዝርዝር ሌተር ኦን እነሱ እንደሚመቻቸው ለሃይማኖቱ ስርዓት እንደሚመች እያደረጉ ከርብ እንትን ይሄ ምንድነው ይሰራሉ፣ ያዘጋጃሉ። በዛ ምክንያት ሞር እንትን ያደረጉታል። ይሄ ምንድነው መለኮታዊ እያደረጉት ከሃይማኖቱ ጋር ኢንተግሬት እያደረጉት ስለመጡ ይመስለኛል። በተመሳሳይ እንደዚህ አይነት አባዜ ደግሞ እንትን ውስጥ ግዕዝ ውስጥ አለ በሚገርም ሁኔታ ማለት ነው። ግዕዝን የመልአክ ቋንቋ ነው ብለው የሚነግሩን የኦርቶዶክስ ወይም ይሄ እንትን የክርስትና እምነት ተከታዮች ናቸው እንጂ ከዛ በፊት ሲጠቀሙት የነበሩት የህገ ኦሪት እምነት ተከታዮች አይደሉም። መጀመሪያ የተጠቀሙት ከቅማንተኛው ጋር ቀላቅለው የህገ ኦሪት እምነት ተከታይ ነው። ይህንም ኢትዮጵያ ውስጥ ነው ያደረጉት፣ እንደዛ ያደረጉት። እነዚህ የመልአክ ቋንቋ ነው ብለው አያውቁም ግዕዝን በፍጹም። ግዕዝ ከክርስቶስ ልደት በፊት 1000 ዓመት ዓለም ገደማ ነው እንትን ያደረገው አፒር ያደረገው የመጣው። ከዛ በፊት አልነበረም። ነገር ግን የሚያነሱት ብዙ ምክንያት አንደኛ መጽሐፈ ሄኖክ ብለው ሄኖክ ራሱ የጻፈው ነገር እሱ ነው ቃል በቃል የጻፈው ብለው ነው የሚነግሩን። በዛ ጊዜ የጽሁፍ ስርዓት አልነበረም። ሄኖክ እንዴት ሊጽፈው ይችላል? ሌተር ኦን ያሉ ሰዎች በራእይ ተገልጦላቸው ይሆናል፣ በሆነ መንገድ ተገልጦላቸው የሄኖክን ታሪክና ሄኖክ ያያቸውን ራእዮችን በሙሉ ጽፎ ነው የሚሆነው። ለእኔ የምረዳው እንደዛ ነው እንጂ በዛ ጊዜ ሄኖክ በቀጥታ ጽፎታል የሚል ነገር ከገባን አስቸጋሪ ነው የሚሆነው። ማስረጃ ልናመጣለት አንችልም። ያው ዝም ብለን ይሁን ብለን ከተቀበልነው ካልሆነ በስተቀር ማለት ነው። እና ግዕዝን የመልአክ ቋንቋ የሚያደርጉት ቬሪ ዲፊካልት። እንዴት ሆኖ ነው መልአክ እንዴት የሰው ልጅ በሚናገሩት ቋንቋ እንዴት መናገሪያ ይሆናል? እነሱ እኮ መላእክት እኮ እንደኛ አይጮሁም፣ አይለፈልፉም። በመንፈሳቸው ንጹሐን ስለሆኑ ልብ በልብ ነው የሚግባቡት፣ ይነጋገራሉ በልባቸው ነው። ቅዱሳን እንኳን ዛሬ በምድር ያለው ቅዱሳን የተለየ ጸጋ ሲኖራቸው የሆነ ደረጃ ሲደርሱ አንዱ አሜሪካ ተቀምጦ አንዱ እዚህ ተቀምጦ በራሳቸው በልቦናቸው ምን እንዲያሰብኩ ምን እያልኩ እንደሆንኩ ይረዳሉ። አይ ቲንክ በዛ መንገድ ነው። መላእክት እንዲህ እኛ በምናገረው ወይ ሰው እንትን አይነት አይደለም፣ አይችሉትም ማለት አይደለም። ለሰው ሲገለጹ በሰው ቋንቋ ይናገራሉ። በራሳቸው ግን በልቦናቸው ያደረው ያ ንጽሕና እሱ ራሱ ያግባባቸዋል። ምን እንደሚፈልጉ ትእዛዙ ምን እንደሆነ ይረዳሉ። እኔ ከዛ አንጻር ነው ረቂቃን የሚያደርጉትን ለግዙፋን የተሰጠውን ቋንቋ ወይም አንደበት እንትን የሚያደርጉበት ጥሩ አይመስለኝም። ዋናው እንትኑ ግዕዝን ከፍ ለማድረግ አይነት ነገር ተብሎ የተፈጠረ ነገር ይመስለኛል። ከዛ አንጻር ማየት እንችላለን። ምክንያቱም ግዕዝ
በዛ ደረጃ ከሆነ ለምንድን ነው የሕገ ልቦና የአምልኮ ስርዓቱ በግዕዝ ያልሆነው? ይህ ቤዚክ ኮስችን ነው። ያንን ማየት ያስፈልገናል ይመስለኛል። የመልአክ ቋንቋ የግዕዝ የሚለው ሌላው የቅማንትን ቀደምትነት የሚያረጋግጥልን የዲኤንኤ ጥናት አሁን በቅርቡ አንድ በ2021 በፈረንጆች የወጣ ዲኤንኤ አለ። ኢትዮጵያ ውስጥ ያሉ ሴሜቲክ ቋንቋ ተናጋሪ የሚባሉት የዝርያቸው የዲኤንኤ ወይም ዘረመል ምንጫቸው ቅማንት እንደሆነ እዛ ጋር ተቀምጧል ተሰርቶ ማለት ነው። ሌሎችም ህዝቦች አብረው ከቅማንት ጋር ጎን ለጎን የነበሩ ህዝቦች እንደነበሩ፣ እነዚህ ደግሞ ዝርያቸው ራሱ በከነአን የሚመጣ ነው። ላይክ በርታ፣ ነገደ ወይጦ፣ አገው የሚባሉት አገውና ቅማንት አንድ ነው። የአይደረኪ ልጆች ናቸው። ምን ይሄ ግልጽ ነው፣ ይታወቃል። ቅማንቱ መሰረት እንደሆነ ተቀምጧል። በዲኤንኤ ጥናት ራሱ የሚያሳየን ይሄ ነው። አሁንም ሰሞኑን እነ ሐኪም አበበች የሚያነሱት ቀደምት ህዝብ እንደሆነ እየተናገሩ ነው። ይሄ ማለት የሊቃውንት ጉባኤ ያለን ነው የሚሉት አለ እንትና እነ ሐኪም አበበች የሚያደርጉት በሊቃውንት ጉባኤ ነው። ቁጭ ብለው መክረው ነው ይሄን የሚደርሱት። ዛሬ ሊቃውንት በሚባሉት ቡድን ራሱ የቅማንትን ነባርነት ቀዳማዊነት ያውቁታል ማለት ነው። ይሄ የቅማንትን ቀዳማዊነት ያሳያል ማለት እችላለሁ። ምናልባት እዚህ ላይ የሚጨምሩ ካለ ጨምሩና ወደ አራተኛው ጥያቄ በዛው ይሸጋገሩልን። የሽንኩላ ጾምና ስርዓቱ ምን ይመስላል፣ ከየት ተገኘ የሚለውን ቀጥለው ማቅረብ ይችላሉ። እሺ፣ አሁን ከነበርነው ላይ የተወሰኑ ነጥቦችን እንትን ለማለት አሁን ይሄ በጣም ችግሩ የሚመስለኝ ዝም ብለህ ተቀበል የሚባል የቤተክርስቲያን ፍልስፍና ይመስለኛል ችግሩ እያመጣ ያለው። ቤተክርስቲያኑንም ችግር ውስጥ እየጣለው እሱ ያለ ይመስለኛል። ዝም ብለህ ሃይማኖት ስለሆነ ዝም ብለህ ተቀበል የሚባል ነገር አለ እና ከዚህ አንጻር ብዙ ነገር ሳትጠይቅ እንድትቀበል ያደርግህና መጨረሻ ላይ መልስ የሌላቸው ጥያቄዎች ይበዛሉ ማለት ነው። ስለዚህ አሁን ከግዕዝ ጋር ተያይዞ የመላእክት ቋንቋ ነው ከተባለ መላእክት የሌላውን ቋንቋ አይሰሙም ወይ የሚል ጥያቄም ሊያስነሳ ይችላል። አንዱን ነው ወይ የሚሰሙት? ረቂቃን ስለሆኑ አሁን እኮ በእነሱ ቋንቋና በግዕዝ ቋንቋ መካከል ስናይ በጣም ብዙ ልዩነት አለ። አይገናኙም። ሲጀመር የእነሱ ረቂቃን ነው፣ በሀሳብ ነው የሚገናኙት፣ አይናገሩም። ስለዚህ እሱ እዚህ ጋር አንጻርም ሌላ ጥያቄ የሚያስነሳ ነው የሚሆነው። ሌላው አሁን የመላእክት ቋንቋ ነው ብለን ማመናችን በቤተክርስቲያን ዛሬ በቤተክርስቲያን መጽሐፍ ቅዱስ በተለያየ ቋንቋ እንዳይተረጎምና ቅዳሴም እንዳይቀደስ ለማድረግ ትልቅ አስተዋጽኦ አለው ብዬ አምናለሁ። ምናልባት ወደዛ መግባት ፈልጌ አይደለም፣ ግን ይህ ዝም ብሎ ተቀበል የሚል ነገር እሱ ነው አሁን ችግሩን እያመጣ ያለው። ይሄ ደግሞ ቅድም እንዳልኩት በሕገ ልቦናው በኩል የለም። ሕገ ልቦና ምክንያቱም አሁን ያለውን ይሄ አመክንዮ ሎጂካል ሪዝኒንግ የምንለው መሰረት ያደረገ ነው። ቅድም ተነጋግረናል፣ አንተም ጨምረህበት አመጣጣቸውን ራሱ የቃላቱን አመጣጥ ማለት ነው። በዚያ ልክ ቢሆን ይህን ነገር አለ። ዝም ብለህ ተቀበል እንኳን ካለ ሕገ ልቦናውን ይዞ የሚኖረው ቅማንተኛ ነበር። ዝም ብለህ ተቀበል መባል የለበት፣ ግን እሱም መባል የለበትም በሕጉ መሰረት ይዞ ስለተገኘ ብቻ ማለት ነው። ስለዚህ ችግሩ ያለው ከዛ ጋር ይመስለኛል። ያ ሲስተካከል የሚስተካከል ነው ይመስለኝ። እዚያ በተረፈ የቅማንት ቀደምትነት እንዳልከው አሁን ሰሞኑንም እየወጣ ነው። አንዳንዴ ምንድን ነው ለእኔ ሰሞኑን እያየው ነበረ፣ እናንተም እያብራራችሁት ነበረና እውነት የራሱ ጊዜ አለው የሚወጣበት። እውነት ለጊዜው ቢሸፋፈንም ምንም ነገር ሊያሸንፈው አይችልም። ትንሽ እውነት ትልቁን ተራራ የሚያክለውን ውሸት ይጥላል። ስለዚህ እውነት ጊዜ አለው፣ ግን እውነት ጊዜ አለው። ያን ሁላ ጊዜ ፈጣሪ እውነት ነው። እውነት ቢሆንም ግን ያን ሁላ ጊዜ ጠብቆ ነው በድንግል ማርያም ተወልዶ ዓለምን ያዳነው እና በዚያ ልክ እውነትም ጊዜ አለውና እውነት እየመጣ ያለ ይመስለኛል። እውነት እየወጣ ያለ ይመስለኛል። እንዳውም ይህ ነገር ሰሞኑን ከሜታይከል ጋር ተያይዞ በተነሳ ጉዳይ ከካህናቱ ጋር እየተወያየው ነበርና እኔ እንደው ባላሰብኩት ሁኔታ እንደው እንትን የምትባል ዝም ብሎ እንዲሁ ሰምቼ ያደግኩት እማዋና የምትባል አንዲት ትንቢተኛ እንደነበረች እኔ እንደውም በጥንቆላ አይነት ነገር ነው እንትን ስል የነበርኩት። ትናንት ካህኑ ጋር ስንነጋገር ግን ስለዚህ ጉዳይ አንስቶልኝ ነበር እና ትንቢት እንደነበረ የሕገ ልቦና ሰው እንደሆነች ከዛሬ 200 ዓመት በፊት የነበረች ሰው ሁና የሕገ ልቦና ሰው ጨንጮቅ አካባቢ የነበረች ሁና ነገር ግን እነዚህን ነገሮች በሙሉ ለምሳሌ አስፋልትን፣ መብራትን፣ ሞባይልን የመሳሰሉትንና አሁን ጊዜው እየደረሰ ስለሆነ ነው የምንለውን ነገር ራሱ አስቀምጣ ያለፈች ሰው መሆኗንና ይሄ ጉዳይ እየተፈጸመ ያለ አሁንም ገና የሚቀጥሉ የሚፈጸሙ ነገሮች ያሉ መሆናቸውን ነገረኝ። እኔም አጋጣሚ ሴትዮቱም በሰምቼ ሳድግ የሰማሁበት የያዝኩበት እሳቤ ሌላ ስለነበር
ሳጣራ ሴትዮቱ በህገ ልቦና ውስጥ የነበረች የህገ ልቦና ሰው እኒህን ነገሮች በሙሉ አስቀምጣ ያለፈች ሰው ግን ደግሞ ያው በህገ ልቦና በቃል ስለሆነ በቃል የተያዘ መሆኑን እየተነጋገርን ነበር ለማለት ነው። ሌላው ሽምኩላ ወይም በአማርኛው ደብረ ዘይት የሚባለው ጋር አያይዘህ ያነሳው ጉዳይ እንግዲህ ሽምኩላ የሚባለው የዓለም የሚያልፍበትና ዓለም የተፈጠረበት ተብሎ በቤተክርስቲያን የሚታሰበው በዓል ነው። ይህ በዓል ቤተክርስቲያን መሰረቷን ያደረገችው ቅድም እንዳልኩት ከህገ ልቦናው ላይ ነው። ምንም ነገር ከህገ ልቦናው የወጣ ነገር የለም በመሰረቱ። እና ልዩነቱ ግን የመጣው ህገ ልቦናው በልብ ብቻ ስለሆነ የሚያዘው ሰውም እየቀነሰ በቁጥር መጣና እየተጠመቀ ይሄኛው በጽሁፍ ስለሆነ ይሄ በጽሁፍ ያለ ይወረሳል የሚባለው ነገር እየተወራረሰና እየሰፋ መጥቶ ባለቤቱን ወደዚህ አመጣው እንጂ እዛ ነው ያለው ሁሉ ነገር ማለት እና ይሄ ሽምኩላው ዓለም የተፈጠረበት ዓለምም የሚያልፍበት ተብሎ የሚታሰብበት በዓል ነው። ይሄ በዓል በአባ ወንበሩ ቤት የሚዘከር በከፍተኛ ደረጃ የሚከበር በዓል ነው። ይሄ በዓል በጣም ብዙ ሰው የሚታደምበት በዓል ነው እና የሚጀምረው ከዛሬ ነው። በዓሉ ከዛሬ ነው የሚጀምረው። ዛሬ ጀምሮ እንግዲህ ቅድም ስንል እንደነበር ነው የዛሬ የመልከ ጼዴቅ የማይቃጠል መስዋዕት ይቀርባል። ማር አለ፣ ጠላ አለ፣ ልበቱ፣ ሽምብራ ቂጣው የመሳሰሉት ነገሮች ዛሬ ይደረጋሉ ማለት ነው። በዓሉ ዛሬ ስለሆነ የሚጀምረው ልክ እንደ ትንሣኤው ሆኖ ነው የሚጀምረው እና ዛሬ ይጀምራል። ነገ ሰንበት እንደምታውቀው በህገ ልቦናው በጣም ከባድ በዓል ነው። ሰንበት ነገር በህገ ልቦናው እና በጣም ነው የሚከበረው። በጣም ከባድ በዓል ነው ነገ። ስለዚህ ነገ ከበዓሉ ክብደት የተነሳ በልበት ብቻ በልተህ ዝም ብለህ ነው የምትውለው፣ ምንም አታረግም። እሁድ ምንድነው የሚደረገው? ጠዋት ተነስቶ ሁሉም ሰው ከቤቱ ማድረግ የሚችለውን ለዓመት በዓል የተዘጋጀውን ያህል ያደርጋል። ለዓመት በዓል የተዘጋጀውን ካደረገ በኋላ ወደ ወንበሩ ቤት ሂዶ ከ2 ሰዓት እስከ 3 ሰዓት የሚደርስ ጸሎት ይደረጋል። ይህ ጸሎት ከተደረገ በኋላ ከዚያው ላይ እርድ ታርዶ ዓመት በዓሉ በይፋ ይከበራል ማለት ነው። የዓመት በዓሉ እንትን በጸሎት ሳይሆን በመብላት በመጠጣት ይከበራል። ይሄ ዘፈን የሚባል የለም። ስለዚህ ይሄ መብላት መጠጣት የአርቦቹ የዛሬዎቹም እዚያ ይኖራሉ። ቂጣ አለ፣ የገብስ ቆሎ አለ፣ እንትኑ አለ፣ ይሄ ጠላው አለ፣ የተለያዩ ነገሮች የማይሰው እንትኖች ይቀርባሉ። እነሱ ሆነው ያ የታረደው አለ ሆኖ ዓመት በዓሉ ይከበራል ማለት ነው። ዓመት በዓሉ ተከብሮ ከዋለ ከሰዓት ሌላ ዙር ጸሎት ይመጣል። ይሄ ዙር ጸሎት ግን በጣም የሚገርምህ አጠቃላይ አዝዕርት ወይም የእህል ዘር የሚባሉት በሙሉ ይቀርቡና በጸሎቱ ጊዜ እዚያ ይቆያሉ። መጨረሻ ጸሎቱ ካለፈ በኋላ እነዚህ አዝዕርት ይባረካሉ፣ ይቀደሳሉ ማለት ነው። ይባረካሉ፣ ባጭሩ መቀደስ ሳይሆን ይባረካሉ። ይህ ጸሎቱ በራሱ ምንድነው የሚመጣውን ተግብ የምንለው ወይም የሚመጣውን ክረምት ዝናቡን ከመሬቱ ዘሩንም ከመሬቱ ገበሬውን ተበሬው አስማምቶ መልካም ክረምት ይሆንና ምርቱም ያምር ዘር እነዚህ ዘሮችም ይባረካሉ፣ ገበሬውም ሁሉም ነገር ይባረካል። አራሹም ገበሬውም በሬውም ጭምር በዚያ ይባረካል። ይሄ ከሆነ በኋላ በሮች አሉ ይቀርባሉ። አባ ወንበሩ ይጠምዳሉ ጠቅላላ ክረምቱን ለማብሰር እርሻን ለማብሰር። ከዚህ በኋላ አባ ወንበሩ በሮችን ይጠምዳሉ። በሮችን ጠምደው ከምዕራብ ላይ ጠምደው ወደ ምስራቅ አዙረው ነው የሚጠምዷቸው። ከጠመዷቸው ከምዕራብ ተነስተው አንድ ሶር ቀጥ ብለው ወደ ምስራቅ ሄደው ጫፍ ላይ ከደረሱ በኋላ በሮችን ከዚያው እንዳለ አቁመው ወደ ምስራቅ እንደዞሩ አቁመው ወደ ኋላ ይመለሳሉ። ከኋላ ደግሞ በሮች ከነበሩበት ቦታ ሁሉንም ዘር ቅድም እንዳልኩት ሁሉንም ዘር ይዘው የተሰለፉ ሰዎች አሉ። አባ ወንበሩ ተመልሰው እነዚህ ሰዎች ጋር ሲሄዱ እነዚህ ሰዎች ያን ሁላ የያዙትን ዘር በቁጥር የያዙትን በሶሩ በታረሰችው ሶር ውስጥ እየዘሩ ይሄዳል። ይህንን አባ ወንበሩ እየተከተሉ በእጃቸው ዘሮችን ይደፍናሉ ማለት ነው። በእጃቸው ዘሮችን ይደፍናሉ። መጨረሻ ሂደው ከበሮች ሲያበቁ አለቀ ማለት በሮች ላይ ሲደርሱ አለቀ ማለት ነው። እንትሩ አጠቃላይ እርሻውም ተባረከ፣ ሁሉም ተባረከ። ገበሬ ከሰኞ ጀምሮ እርሻ ይጀምራል። ስለዚህ
ስርዓቱ ራሱ ይህን ነው የሚመስለው። የሰማያዊን ከመሬቱ አዊው ጋር የማገናኘት ስርዓት ነው ስርዓቱ ራሱ ማለት ነው። እና በአጠቃላይ ደብረ ዘይት የሚታሰበው የዓለም ማለፊያ ዓለም የተፈጠረበት ዓለም ወደፊትም የሚያልፍበት ተብሎ የሚታሰብበት ቤተክርስቲያንም ዘወትር የምታነሳው በዓል ነው። በቤተክርስቲያንም በነገራችን ላይ ጾሙ ባይፈታም ከባድ በዓል ነው። ዛሬ በጣም ከባድ በዓል ነገ እሑድ ማለት ነው። እና በዚህ ልክ ነው የደብረ ዘይት ወይም የሽምኩላው በዓል ማለት ነው። መልካም እንግዲህ ያው አንድ ወር ጾመው ነው ዛሬ ላይ እንትን ያሉት። ያው ጾሙ ከዛ ጀምሮ የመጣ ነው። በሕገ ልቦና ስርዓት የኖህ ጾም የሚባል አለ። ነሐሴ 1 ጀምሮ መስከረም 1 የሚገደፍ እንደገና ደግሞ ዓርብና ረቡዕ እንዲሁ ጾም ነው። ከዛ በተጨማሪ ደግሞ የትልቁ ጾም የሽምኩላ ጾም ነው። ሽምኩላ ጾም የዓለምን መፈጠርና ማለፍ የተመለከተ እንደሆነ የሃይማኖት አባቶች ያብራራሉ። እና እነዚህ 3 አጽዋማት አሉ። ከዛ በተጨማሪ እንግዲህ እነሱ በቀኖና የሚኖራቸው የአጽዋማት ይኖራሉ። ግን ዌል አድቫንስ እንትን ይሄ የታወቁ የአዋጅ ጾሞች ናቸው እነዚህ በሕገ ልቦና እንትን የሚያሉት። እና የሽምኩላውን ስርዓት በደንብ አብራርተውልኛል። እጅግ በጣም ነው የማመሰግነው። የዛሬ ደብረ ዘይት ነገ እሑድ ሳማ ሰንበት የሚባል በሸዋ ውስጥ ምንጃር አካባቢ ይመስለኛል ያለው እሱ ቦታ ይከበራል። ትልቅ ክብረ በዓል ነው የሚደረገው። እኔ 1 ጊዜ ነው 2 ጊዜ ሂጄ አውቃለሁ እዛ ቦታ። እና ሳማ ሰንበት ማለት ራሱ በቅማንተኛ ነው። ሳማ ማለት ያው እናውቃለን። ሳመ ሸጋ ሳመ ሆረ ሸጋ ሆረ ይላሉ ሲጸልዩ እንኳን። ሳማ ማለት ገንዘብ ነው፣ ገንዘብ ሀብት ማለት ነው። እና ሀብት ለሌለው ሀብት ማለት ነው ሳመ ሸጋ ሳመ ማለት። ሰንበት ደግሞ ሰንበት ነው ያው እንደምታውቀው። እና ሳማ ሰንበት ማለት የሰንበት ሀብት የሰንበት ገንዘብ ማለት ነው። ሰው የደብረ ዘይት የሚከበረው እዛ ነው። ድሮ አባቶቻችን የሚሉት ድሮ በጥንቱ ሽምኩላ የሚከበርበት ሸዋ ነው። እዛ ሳማ ሰንበት ነው ዋና የሚታወቀው ቦታ ማለት ነው። የትኛውም ዓለም ልክ እንደ ምንድነው ይሄ ተጓዥ አላሪ ሃይማኖት ተጓዥ ሂደው የሚያከብሩበት የነበረ ነው ድሮ። እና ዛሬም ስንቱ ፊቱን እንደያዘ አስቀጥለውታል በክርስትና። አንዳንዴ አፕሪሼት አደርጋቸዋለሁ። ለምንድን ነው ሲሆነው አለቅም ስላሉ ነው። እዛ አካባቢ ሰዎቹ ልማዱን አለቅም ስላሉ የግዴታ ያን ስርዓት ሰርተው ሳማ ሰንበት የሚባለው ቤተክርስቲያን እንትን ሰሩላቸው። ክርስቲያናይዝ አደረጉት ማለት ነው። በዛው ቀጠለ። ቀስ በቀስ ሕገ ልቦናው እየተረሳ መጣ ማለት ነው። ተመሳሳይ ነው። በቅማንት ምድር ሸዋም በለው ጎጃም፣ ወሎም፣ ጎንደርም የተደረጉት ክርስትና መስፋፋት ገዳ እንትኑ ላይ ኦሪቱ እምቢ እንዳይል ታቦት ቀርጸህ አዘጋጀህለት። ለእያንዳንዱ ፕሮቶታይፕ የሆነ ታቦት ታመጣና በታቦቱ ዙሪያ ስለማይለቅ ማለት ነው የግዴታ በታቦት አለ። አሁን ሰው አዲሱ ክርስትና ታቦት ይዞ ያለ አዲስ እንትን ታቦት አዘጋጅቷል በሐዲስ ኪዳን። ኦኬ። ከዛ ደግሞ የሕገ ልቦናው እምቢ እንዳይል ድግና ውስጥ ታስገባዋለህ። ያን የኦሪቱን ቤተ መቅደስ ከነ ታቦቱ ትወስድና ድግና ታስቀምጠዋለህ። ድግና ላይ መስዋዕቱን ክርስቶስ ታደርጋለህ ማለት ነው። በዚህ መንገድ አሁን የሕገ ልቦናውም ወደ ድግናው ነው የሚመጣው፣ የሕገ ኦሪቱም ታቦቱ አለለት። በዚህ መንገድ ሰዎቹ እንዲሰባሰቡ ያደረጉበት እንትኑ እኔ ጥበባቸውን አደንቃለሁ። ባይዘወይ እንዴት አድርገው ህዝቡን ወደዛ ለማምጣት የሄዱበት መንገድ በጣም ነው የሚደነቀው። በኋላ ፎርስፉል ሆኖ ብዙ የእንትኖች ጫናዎች ቢኖሩም ማለት ነው። ስለዚህ ከዛ እንደመጣው ሳማ ሰንበትም ክርስቲያናዊ ተደርጎ ነው እንጂ ከመጀመሪያው እንደዛ ነው። ልክ የቅማንት ባህላዊ ትውፊት አለ ደመራ የሚባል እሱን ራሱ ሰው አለቅ ሲል እንዴት አድርገው ክርስቲያናይዝ እንዳደረጉት የመስቀል ባህል አድርገው ብዙ የሚያሳዩ እንትኖች አሉ። በጣም የሚገራርሙ በዛ ተቀይሮ እንጂ ሳማ ሰንበት በጣም የሚገርም ነው። እንትኑ ሙዱ እንትኑ ሄዛ ሂጄ ሳይሆን ራሱ የሚገርም እንትን ያለው ቦታው ሜዳ ቦታ ነው። የሆነ ትንሽ ወደ ደቡብ ምስራቅ አካባቢ እንደሄድክ ወንዝ አለ ጎድጓዳ። ያ ከፍ ያለ ቦታ ሜዳ ላይ ነው ያለው። በቃ በጣም ብዙ የአዲስ አበባ ህዝብ ነው የሚሄደው ሳማ ሰንበት፣ ማይጎበኝ የለም። እና ትልቅ በዓል ነው። ሌላው ደግሞ በጣም የሚገርመው እኔ ህፃን እያለሁ የደብረ ዘይት ዶሮ ይታረዳል ከኛ ቤት። ክርስቲያን ናቸው እናትና አባቴ። ዶሮ ይታረዳል። ግን ዶሮ የምንበላው ልጆች ነን ሁልጊዜ ማለት ነው። እኔ ለምን እንደሆነ አላቅም። ለምን እናንተ አትበሉም ስል እኛማ ደግነን እንትን እንገድፋለን ጾም ስለምንጾም ክርስቲያን ነን እያሉ ነው። ለእኛ የሚሰጡን ህፃናት ስለማንጾም ነው። ይሄን ከየት ነው ያመጡት? የደብረ ዘይት መስዋዕት እንደሚሰዋ ቅዳሴ ይቀደሳል፣ መስዋዕት ይሰዋል፣ አስርት የሚባረኩበት ዕለት ስለሆነ ከአባቶቻቸው ትውፊት ይዘው የተመጡ ነው። በየወሩ ራሱ ወር በገባ ንፍሮ ይጣዳል፣ የመባቻ ንፍሮ እየተባለ ሁልጊዜ። ይሄ ከፋዛን በዓል የመጣ ነው ከሕገ ልቦናው። እና በጣም የሚገራርሙ ትውፊቶች አሉን። እኛ ብዙዎቹን እንድንረሳቸው የተደረጉ ቢሆንም ስቲል ግን ተጠብቆ መኖሩ ራሱ የሚገርም ነው። ምናልባት በዚህ ላይ የሚጨምሩት ካለ ይጨምራሉ። ወደ መጨረሻው ነጥብ ግን ልውሰዶት። በሕገ ልቦና ውስጥ ያሉ ትልልቅ በዓላት
ምን ናቸው? እንዴት ይከበራሉ? በምን ይወጣሉ? በዓላቱ ራሱ እንዴት ነው የሚቆጠሩት? ኢብን ደብረ ዘይት የሚለው የበዓል አከባበር ራሱ እንዴት ነው የታወቀው? አሁን በመጽሐፍ ቅዱስም የለም ደብረ ዘይት ኤግዛክትሊ በዚህ ቀን ነው የሚከበረው የሚል በመጽሐፍ ቅዱስ ላይ አናገኝም። ብቻ እግዚአብሔር መፍጠር የጀመረው እሁድ እንደሆነ እንረዳለን። የመጀመሪያው ቀን እሁድ አድርገን እንትን ስንመለከተው እሁድ እንደሆነ 6 ቀን ሰርቶ 7ተኛውን ቅዳሜ ቀን እንዳረፈ ይገባናል። ግን የትኛው ወር ላይ የትኛው ጊዜ ነው በሚለው አናውቅም። የተጻፈ ነገር የለም። ይሄን እንዴት አወቁት? በክርስትና እምነት ያሉት ራሱ ደብረ ዘይት ብለው የሚያከብሩት የዓለም ማለፊያ የዓለም መፈጠሪያ ነው ብለው የሚያስቡት እንዴት አገኙት የሚለው ብዙ ጊዜ ጠይቃለሁ። ከየት አገኙት? ከሕገ ልቦናው ነው የወሰዱት ወይስ ከየት ነው? አቲስ ከሕገ ልቦናው ሊሆን እንደሚችል ይገባናል። እስኪ ምናልባት ተጨማሪ መረጃ ካለ በዛው ያቀርቡልናል። ግን ያው የሕገ ልቦና ውስጥ ያሉ እነዚህ ትልልቅ በዓላት እንዴት ይከበራሉ፣ በምን በኩል መጡ የሚለውን በዛው ጨማምረው ቢያብራሩልኝ። እሺ፣ አመሰግናለሁ። ይሄ ከደብረ ዘይት ጋር አያይዞ ዶሮ ያልከው ነገር ያው የኔም ታሪክ እንደሱ ነው የነበረው። እስከ 90ዎቹ አካባቢ ደጎች እንትን ያደርጋሉ። አክቹዋሊ የሚገርምህ እስከ እንግዲህ እንደምታውቀው በቅማንት ህብረተሰብ ውስጥ አንድ ደረጃ አለ፣ እሚታ የሚባል ማለት ነው። ቅማንትን ከሌላ የተለየ የሚያደርገው አባት አያት ነው የሚለው በአማርኛው። በእኛ ግን እሚታ አለ መሀል እና ከእሚታዬ ጋር ነው ያደግኩት እና እሱ እስካለ ድረስ ከ1992 አካባቢ ቅዳሴ ነበረ። በሕገ ልቦና እየመጡ ይቀድሳሉ ሰኔና ህዳር ላይ። ያው እንትኑ ደንበር ተዘጋጅቶለት እነዚህም የነዚህን አይነኩም እነዚህም የነዚህን አይነኩም እንጂ ቅዳሴ ነበራቸው እና የደብረ ዘይት አሁን እንዳልከው እንትኑ ብቻ አይደለም፣ እልበቱ ይዘጋጃል፣ አስፈላጊ ነገር በሙሉ ይዘጋጃል። ከወንድሜ ጋር ተቤታለነ ዶሮ ለራሳችን ይታረዳል። በዚያ እናድግ ነበርና አስታውሳለሁ። እሱ ነገር ነበረ ስቲል እስከ ቅርብ ጊዜ እስከ 1990ዎቹ አካባቢ እሚታይ እስከሞተበት ጊዜ ድረስ አውቃለሁ እሱን ነገር። እዚያ በኋላ ካህናቱም ያዋለቁ ሰራብ አካባቢ የነበሩት እንትኑ ቆመ ማለት ነው። አሁን ወዳልከኝ ወደ መጨረሻ ወዳልከው ወደ ደብረ ዘይት እና በቅማንት በኩል በሚከበሩ በዓላት በኩል ባልከኝ፣ መጀመሪያ በባለፈው የተወያየንበት የዘመን አቆጣጠር አለ፣ የቅማንት የዘመን አቆጣጠር የሚባለው ማለት ነው። እና ምንድን ነው አሁን እኔ አቡሻህሩንም ባህር ሀሳቡንም ሄኖኩንም ያው አንዳንድ ስራዎችን እንሰራበታለሁ። እነዚህ ነገሮች በእርግጥ የሄኖኩ ቀደም ያለ ነው፣ ከሕገ ልቦናው ጋርም ሞር የተያያዘ መሰረት አለው። አቡሻህርና ባህር ሀሳብ የሚባሉት ግን አሁን የመጡ ናቸው። እና የደብረ ዘይትን ለማውጣት የመጀመሪያው መሰረቱ ግባሩ ምስጋና የሚባል እንትን አለ፣ በዓላት አለ። ሐሙስ በሁለት ሳምንት እየተቀያየረ ዋናው መሰረቱ የዓመቱን በዓል የሚወጣበት ግበረው ምስጋና ነው። ለምሳሌ ባህር ሀሳብና አቡሻህር ላይ ስትሄድ ወንበር የሚባል አለ የሚወጣ፣ እዛ ወቅትና መጥቃለ እነዚህን ታወጣና በዓመቱ ውስጥ ያሉ አጠቃላይ በዓላትን አጽዋማትን ሁሉን ነገር ታወጣለህ። አሁን በዚያ ይሰራሉ። ነገር ግን እነዚህ ነገሮች አሁን ነው የመጣው። በምን ተገኘ ደብረ ዘይት ብለህ ስትሄድ፣ ምክንያቱም ትንሣኤም አሁን እኮ ነው የመጣው። አሁን ነው በዚያ የምንድን ነው የቂጣ በዓል ምናምን ነበር የሚባለው ድሮ እና ቦታ የሚሰጠው ደብረ ዘይት ነው ትልቁ በዓል የነበረው ከድሮ ጀምሮ። እና ይህ ሲወጣ የመጣው በግበሩህ ምስጋና ነው። ይህ ግበሩህ ምስጋና ደግሞ ካለፈው ዓመት ተነስቶ ጳጉሜ ላይ በሚኖረው የጊዜ እንትን ነው የሚወሰነው ማለት ነው። ስለዚህ ይህ ግበሩህ ምስጋና ጳጉሜ ላይ በሚውለው ቀን መሰረት አድርገው ወደ መስከረም ሲሻገሩ ነው ደብረ ዘይቱን ራሱ እዚያ ላይ ሆኖ ያንን መሰረት አድርገው ቆጥረው መጥተው ደብረ ዘይት መቼ ላይ እንደሚሆን ይደርሱበታል። ጾሙን መቼ እንደሚገባ ያገኙታል ማለት ነው። እና ምንድነው ይህንን አቆጣጠር ደግሞ ለመቁጠር በባለፈው ለማብራራት እንደተሞከረው 3 የሰማያዊ አካላትን ዙሪት ነው ተጠቀሙ። ፀሐይን ዙሪት፣ ጨረቃውን ዙሪት፣ የከዋክብቱን ዙሪት ነው ተጠቀሙ። እና ግበረው ምስጋናው የሚመጣው በጨረቃ ዙሪት ነው። በ28 ቀን ነው የሚውለው። 28 የጨረቃ ዙሪት ደግሞ በሳይንስም የተረጋገጠ ነው። ስለዚህ ያንን መሰረት አድርገው የጨረቃ ዙሪት ቆጥረው ጳጉሜ መቼ ላይ ግበረው ወይም ምስጋና እንደሚሆን ያረጋግጡና ደብረ ዘይቱን መጥተው ይደርሱበታል ማለት ነው። ስለዚህ ይህን መሰረት አድርገው ደብረ ዘይቱ ብቻ ሳይሆን 4 በዓላት አሉ በጣም ከባባድ የሚባሉ ክብሯና ማወራ የሚባሉ። ክብሯ ትሳስ ላይ የሚውለው ነው። ማወራ የሚባሉት ደግሞ መስከረም፣ ሰኔና
መጋቢት ላይ የሚውሉት ናቸው። አንድ አይነት ስም አላቸው ሶስቱ። የእንትኑ ለየት ያለ ነው እና በባለፈው ስሰራ ያው ገና ጅምርም ስለሆነ በዚህ ላይ እያደረግን ያለ ነው ጥናት በጣም ብዙ ጥናት ያስፈልገዋል በነገራችን ላይ እና በባለፈው ስንወያይ ሃይላይቱን አንስቼ ነበር የመጣሁት። አሁን ሰሞኑን ነገሩን እንደገና እንትን ስል ምንድን ነው አውሬጅሊ 91 ቀን ነው የሚመጣው በእያንዳንዱ በዓል ውስጥ ያለው 91 ቀን ማለት የከዋክብቱን አቆጣጠር ይይዝና በቀጥታ ሄዶ 364 ቀን ነው የሚመጣው። ይህ ማለት ደግሞ ምን ማለት ነው? የሄኖክ አቆጣጠር ማለት ነው። ሄኖክ 364 ቀን ነው አንድ ዓመት ብሎ ነው የሚሄደው። 364 ቀን በህገ ልቦናው አለ አንድ ዓመት የሚባል ማለት ነው። እና ይህንን ስትቆጥር ቀኖቹ አይንሸራተቱም እዚያው ላይ ነው። መስከረም አንድ በነገራችን ላይ ዓለም ሲፈጠር ወደ ኋላ ሂደት ሰራ ሮብ ነው የነበረው መስከረም አንድ። በቅማንት አቆጣጠር ብቆጥር መስከረም አንድ ሁሌ ነው የሚሆነው ማለት ነው። አሁን ይህን የኢትዮጵያውን ስለምንጠቀም ነው ይህን አሁን ያለውን የባህር ሀሳቡ ማለት ነው። እና በዚያ ልክ በከዋክብት በዚህ ቆጥረው 91 አድርገው በዓላቱ የት ላይ እንደሚውሉ ያገኛሉ ማለት ነው። እነዚህ በዓላት ምኑን ነው መሰረት የሚያደርጉት? የፀሐዩን መስከረም 12 ለምሳሌ ፀሐይ ፐርፔንዲኩላሪ መካከል ላይ የምትሆነው ነው ቀኑና ሌሊቱ እኩል የሚሆነው። ያንን አካባቢ አይለቅም። በሬንጅ ከፍ ዝቅ ሊል ይችላል። ያንን አካባቢ አይለቅም። ይመጣና ታህሳስ ላይ ደግሞ ፀሐይ ሂዳ ወየደቡብን ወየሰሜኑን ጫፍ ደርሳ የምትመለስበት ወቅት ነው። ያንን አካባቢ አይለቅም። መጋቢት ላይ ደግሞ መታ ምንድን ነው የምታደርገው? ልክ መስከረም ላይ በነበረችበት ላይ ነው የምትሆነው። መስከረም ላይ በነበረችበት መጋቢት ላይ ትሆናለች ማለት ነው። ስለዚህ ያንን መሰረት አድርገው ነው የሚሄዱ። እንደገና ሰኔ ላይ ትሄድና ደግሞ ወየደቡብ የሰሜኑ ጫፍን የምትይዝበት ነው። ያንን አካባቢ አይለው። ነገር ግን ቲፒካል የዚያ ላይ ግን አይሆንም። ምክንያቱም የጨረቃውን ዙሪት ከፀሐዩ ጋር ማች ስታደርግ የቀን መንሸራተት ይገጥማል። የጨረቃው ቋሚ ነው። በ28 ቀን ነው አይለቅም። የፀሐዩ ግን በየወሩ መባቻው ስለሚንሸራተት ፍላክቹዌት ያደርግባቸዋል። ስለዚህ ያችን አካባቢ ዝና ቲፒካሊ ያችን ቀን ግን ሳይይዛት ይቀራል ማለት ነው። ስለዚህ በዚያ ሂሳብ ሰርተው ነው ይህንን አራቱን በዓላት አባ ወንበሩ የሚያከብሯቸውን በዓላት የሚያወጡት ማለት ነው። እና ለጠየቀኝ ደብረ ዘይት በምን ሲወጣ ነበር ባልከኝ፣ በዚህ መሰረት በጨረቃው ዙሪት ቆጥረው የግበሩ ምስጋናን ሂሳብ ደርሰው ነው ደብረ ዘይት ሊያገኙት የሚችሉት። በዚህ ልክ ነው የሚሄደው። ከዚያ በተረፈ በጣም የሚገርመው እና እኔን የገረመኝ ነገር ግን እነዚህ አራቱ በዓላት የሚባሉት በዚህ በእንትኑ የሚወጡት በግበሩ ምስጋናው የሚወጡት አንዱ በአጋጣሚ ቅዳሴ ሳይደረግ ቢቀር ዓመቱን በሙሉ ቅዳሴ አይደረግበት። አንዱ በአጋጣሚ ቅዳሴ ካልተደረገበት ዓመቱን በሙሉ ቅዳሴ አይደረግ። ለምንድን ነው ብዬ ስጠይቃቸው አንዱ ካለፈ ከዚያ በኋላ ያሉት ኪዱስ ማለት አትችልም። ኦልሬዲ ይዘጋል ማለት ነው። ኪዱስ ማለት ካልቻልክ ደግሞ እንስሳ ሆንክ ማለት ነው። እንስሳ ከሆነ ደግሞ ቅዳሴ ማያስፈልገውም፣ ቢሞትም አይፈታ፣ ምንም ነገር የለም። ልክ አንዱ በዓል ከታለፈ በዓመቱ ነው እንደገና የሚከፈት። ምንም ነገር የዝናብ ታውቃለህ፣ ዝናብ ሲቀር ተጸልቶ ዝናብ እንዲመጣ ይደረጋል። ዝናብ ሲበዛ ጸሎት ተደርጎ ዝናብ እንዲቀንስ እንዲሄድ ይደረጋል። ይሄ ቅድም ስታነሳ እንደነበርከው ዞን ድባ ለዋልደባ ቤተክርስቲያን ተቀምጦ የተሰጠው ቦታ ላይ ማለት ነው። ኢብን አሁን አምና በባለፈው እኮ ደለሎ አካባቢ ዝናብ ደርቆ ሰሊጡ ሊበላሽ ሲል በጸሎት ነው እዛ ቦታ ተጸልዮ ነው ዝናብ እንዲመጣ የተደረገው። እና ይህ ሁላ ይዘጋል። አንዱን ታለፍከው ይህ ሁሉ ተዘግቶ በዓመቱ ነው የሚከፈተው። እና ለምንድን ነው ይህ ምክንያቱ ምንድን ነው ስላቸው፣ ይህ ከተዘጋ ኪዱስ ማለታችን ተዘግቷል። ኦልሬዲ ዘግታል። ኪዱስ ማለት ስለማይቻል እስከሚከፈት ድረስ ምንም ማድረግ አይችልም። ኢቭን እንጀራ ካህኑ ሲቆርስ ኪዱስ ብሎ መብላት አይችልም። ልክ እንደከት ዝም ብሎ መጀመር እና ይህን የሚመስል እንትን አለው ለማለት ነው። መልካም፣ የሚገርም ነው። ይሄ ራሱን ችሎ ሰፊ ትንታኔ ያስፈልገዋል ብዬ አስባለሁ። በእርግጥ ይሄን ለወደፊቱ እናደርገዋለን። ከዚህ በፊትም ጀምረ ነው ስለሆነ ምናልባት እንዴት ነው አሁን የሕገ ልቦናው እንትናን ደብረ ዘይትን በዓል ለሚያወጡበት የጨረቃ አቆጣጠር ነው። የክርስትናው እሱ አይመስለኝም።
እንዴት ታዲያ አብሮ ደብረ ዘይት በአንድ ላይ ሊውል ይቻለ? የክርስትናው ደብረ ዘይትና ሽምኩላው የህገ ልቦናው እንዴት ነው አብሮ ሊውል የቻለው? አብሮ ሊውል የቻለው ምንድን ነው? እነዚህ አቆጣጠሮች ግበሩ ምስጋና የሚለው ነው የሌለው እንጂ በቤተ ክርስቲያን ሌሎችም አሉ። አንዱ እሱ ነው ያዝልኝ። ሁለተኛው ነገር ደግሞ ቤተ ክርስቲያኑ መሰረቱ ህገ ልቦናው ነው እያልን እንሆናለን። ቤተ ክርስቲያኑ መሰረቱ ህገ ልቦናው ከሆነ ቤተ ክርስቲያኑ ወይም ደግሞ ይህ አሁን የመጣው የቤተ ክርስቲያን ስርዓት እዚያ ላይ ነው መሰረቱ ያደረገው። መገጣጠም አይደለም፣ መሰረቱን እዚያ ላይ አድርጎ ነው። ይህን ጉዳይ ከአባ ጋር ስናወራ እንደ ይህ እኮ ቆጠሩ፣ በሶስቱም ቆጠሩና ወደ ምን አመጡት? ወደ ሄኖክ አመጡት። ይህ እኮ የሄኖክ አቆጣጠር ቤተክርስቲያን ውስጥ ያለው ነው አልኳቸው። አይ እነሱ በጽሁፍ ይዘውት እኛ ደግሞ በቃል ብቻ ይዘነው አሁን እነሱ ባለቤቱ ነው እኛ ባይተዋር ሆነን ለመጠየቅም አፍረን ነው እንጂ እኮ ቤተክርስቲያን ውስጥ ያለው እኮ የኛ ያልሆነ ነገር የለም፣ ሁሉም ነገር እኮ ከኛ የተወሰደ ነው አሉ። እና ምንድን ነው መገጣጠም አይደለም፣ መሰረቱን ያደረገው እዛ ላይ ነው። ግን መሰረቱን እዚያ ላይ ቢያደርግም ይህን የዚያኛው ሂሳብና የዚህኛው ሂሳብ ተመሳሳይ እንዲመጣ የሚያደርገው ግን የሚቆጠሩት ሁሉም በፀሐይ በጨረቃና በከዋክብት አቆጣጠር ነው። ሁለቱንም ስለማውቀው ማለት ነው። ስለዚህ አንደኛው ሁሉም ፈጣሪ ዓለምን የፈጠረበት የሚሏትን ቀን የታወቀች ቀን ናት ያች ቀን። ሂሳባዊ ስሌቱ ደግሞ ተመሳሳይ ስለሆነ በተመሳሳይ የሰማያዊ አካላት ዙሪት ስለሆነ የሚቆጠረው እዚያ ላይ ነው ሄዶ የሚያርፈው የሂሳባዊ ስሌቱ። ሶስተኛው እንትን ደግሞ ቤተ ክርስቲያኑ መሰረቱን ያደረገው እዛ ላይ ነው። አንተም ትለይም ብቻ ነው። ሌላው ብዙ ነገሩ ኢቨን አሁን እኮ ሰሞኑንም በሚዲያ ሲራገብ የነበረው የድሮ መቃብሮች የህገ ልቦናው መቃብሮች ላይ እኮ ነው ቤተክርስቲያኖች ሁሉ እየተሰሩ ያለ። ስለዚህ መሰረቱ እዚያ ስለሆነ የደብረ ዘይቱ እንትንም ሂዶ እዛ ጋር ነው የተቀመጠው። ነገር ግን በሂሳብም ስትሰራው ይመጣል። መልሱ እሱ ነው። መልካም አቶ አላምረው ታደገ አብረኝ ስለቆዩ በጣም አመሰግናለሁ። ብዙ ጉዳዮችን አንስተናል። ምናልባት በመጨረሻ ማስተላልፈው መልእክት አለኝ የሚሉት ነገር ካለ እድሉ ልስጠዎት ከመጨረሳችን በፊት። መልካም አመሰግናለሁ። ምንድነው ማለት እንፈልገው በዚህ ዙሪያ ጥናት ማድረግ ያስፈልጋል። በጣም ብዙ ሰፋፊ ጥናት የሚደረግ ፊልድ አለው። ያልተነካ ያልታየ ከነመኖር እንኳን ተረስቶ የቆየ እውነት ነው እየወጣ ያለው። እውነት እየወጣ ሲመጣ ደግሞ ይዟቸው የሚመጣው በጣም ብዙ ነገሮች አሉ። ስለዚህ እያንዳንዱን አሁን ያነሳናቸውን ለምሳሌ ህገ ልቦናው መሰረት አድርጎ ቢጠና አንድ የጥናት ዘርፍ ነው። ዘመን አቆጣጠሩ መሰረት አድርጎ ቢጠና አንድ የጥናት ዘርፍ ነው። ኢቭን 7 ቁጥር በህገ ልቦናው ቁጥር እንደምታውቀው በቅማንት ህዝብ 7 ቁጥር የራሱ የሆነ ቦታ አለ። 7 ቁጥር አሁን በቤተክርስቲያን ለራሷ ጥናት እየተደረገባት ነው በቤተክርስቲያኑ ውስጥ ስላለ። ስለዚህ 7 ቁጥር ከዛም ጋር አያይዘህ ብታጠና አንድ የራሱ ፊልድ ነው። ቅድም ስናነሳ የነበርነው ስርዓቱ አስተዳደራዊ ስርዓቱ ቢትሄድ ሌላ ጥናት ዘርፍ ነው። ይህ የጋብቻውና የዘር አቆጣጠሩን ብንሄድ ሌላ ጥናት ዘርፍ ነው። ቋንቋው ራሱ ሌላ የጥናት ዘርፍ ነው። ኢቨን ቋንቋው ራሱ በጣም ብዙ መልቲ የሆነ የጥናት ዘርፎችን አቅፎ ይዟል። ስለዚህ ከዚህ አንጻር እንደሆነ ልምችለው የሚመለከተው አካል ሰሞኑንም አንዳንድ የተሳሳቱ ነገሮች ስለተላለፉ በዚያም ጉዳይ ትንሽ እንትን ነበሩና ሌሎችም እንዲሰሩት ሌሎች ደግሞ መግቢያ እንዲያገኙ በእኛ በኩል የሚደረጉ ጥናቶች ቢደረጉ የሚል እምነት አለኝ። እንዲያው ሰብሰብ ብለን በጋራም ቢሆን እየተረዳዳን ሁላችንም አዲስ ነን ለዚህ ነገርና ጥናት ብናደርግ የሚል መልእክት ለማስተላለፍ ነው የምፈልገው። ምክንያቱም ጥናት ስናደርግ ሌሎችም አይሳሳቱም። ከኛ ጥናት ላይ ተነስተው እኛ የምናውቀውን ስናወጣ እነሱም ተነስተው እዚያ ላይ ተነስተው ጥናት ያደርጋሉ ማለት ነው። ሌላው ደግሞ ለሌሎች ከዚህ ከህዝቡ ተወላጅ ውጭ ለሆኑት ደግሞ የሚደረጉ ጥናቶችን የሚመለከታቸውን አካላት አስቀድሞ ማግኘት ቢቻል። ምክንያቱም አሁን ሰሞኑን የሆነ በባለፈው እንደምታስታውሰው ህገ ልቦና የተቀላቀለበት ባዕድ ነገር አለ ተብሎ ያልሆነ ነገር ተጽፎ ነበር። አሁን ደግሞ ሰሞኑን ቤተክል እንደምትመለክ አድርጎ የተቀረበ ነገር አለና እኒህ ነገሮች ምናልባት ሰዎች እኔ የሰዎችን እያወገዝኩ አይደለም፣ ያ ሳይሆን ግን የመረጃ እጥረት ሊሆን ይችላል። የመረጃ እጥረት ስለሚሆን እኒህን ነገሮች ለማስተካከል ደግሞ እኛ ብንጀምርና እነዚህም ሰዎች ከኛ ጋር እየተገናኙ እኒህን ነገሮች ቢያስኬዱ ውጤታማ እንሆናለን የሚል መልእክት ለማስተላለፍ ነው የምፈልገው። አመሰግናለሁ።
አመሰግናለሁ። ለመላው የሕገ ልቦና እምነት ተከታይ ምዕመናንና ካህናት አባቶቻችን እንኳን ለሀረመኪ በዓል በሰላም አደረሳችሁ እላለሁ። በተጨማሪም የሚቀጥለው እሁድ እንግዲህ ያው የሽንኩላ በዓል ስለሆነ መላው የእምነቱ ተከታዮች እንኳን ለሽንኩላ በዓል አደረሳችሁ፣ መልካም በዓል ይሁንላችሁ በማለት የዛሬውን ዝግጅታችን እንፈጽማለን። ውድ ተከታታዮቻችን ለዛሬ የነበረን ውይይት በዚህ ፈጽመናል። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ደህና ቆዩ።